ልክ እንደተወለድኩኝ የእናቴ የአራስነት ጊዜዎች አስደሳች አልነበሩም። ሰርጀሪ አርጋሽ መትረፍ ደግሞ ሌላ ተአምር ነው። እሷ ማስቲካ ስት አንቺ ህይወት የምትሰጫት ነው የምትመስለው። አንድ ሰው ተጸንሶ ምን አይነት መብት ሊኖረው ይችላል? ለማንጸባረቅ የሚመች ሙያ ሆኖ አገኘሽው። የህግ ባለሙያ አትሁኝ፣ ጨካኝ ትሆኛለሽ ቢሉኝ ሰዎች ነበሩ። ከአንቺም አልፈሽ ለሌላው ሰው ደግሞ በማስተማር ከራስ የተሻገረ ህይወት ነው። ፋሲካ ወምድረኒ ትገብር ፋሲካ። አዲስ ጎጆ ከወጡ ጥቂት ወራቶች ብቻ ቢቆጠሩም የወሩ መጨረሻ ላይ ያሉ ቀናቶችን ማለፍ ፈተና ሆኖባቸዋል። በተደጋጋሚ ብድር መጠየቃቸው ያሳሰባቸው አባት ችግሩ ያለው ከገቢያቸው ሳይሆን ካያያዝ መሆኑን ከራሳቸው ተሞክሮ ጋር በማሳየት ጊዜያዊ ችግሯን ፈተውላታል። ደንበኞች ደንበኛ ብቻ ሳይሆኑ ቤተሰቦቻችን ናቸው ብሎ የሚያምነው ባንካችን ሁሉን በአንድ ባቀፈው ዳሽን ሱፐር አፕ በጀትን ለማስተዳደር የሚረዳውን በጀት የሚለውን አማራጭ በማቅረብ የዘላቂ መፍትሄው አካል ሆኗል። በተጨማሪም በዳሽን ሱፐር አፕ የቻት ባንኪንግ አገልግሎት መልእክትን ከመለዋወጥ ባሻገር የገንዘብ ልውውጥን በቀላሉ መከወን ያስችሎታል። በአንድ መተግበሪያ ብዙ ምርጫ። ዳሽን ሱፐር አፕ ከዳሽን ባንክ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዳግመ ትንሣኤ በዓል በሰላም አደረሳችሁ አደረሰን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት ገጣሚት ህሊና ደሳለኝ ነው። እንግዳችን ሆነሽ እዚህ ድረስ ለመጣሽ እጅግ በጣም አድርገን እናመሰግናለን። እሺ፣ እኔም በጣም ነው ማመሰግነው። እንግዳችሁ አድርጋችሁ አክብራችሁ ስለጋበዛችሁኝ በጣም አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ዳግም ትንሣኤ በሰላም አደረሰን። ጌታችን መድኃኒታችን ኢየሱስ ክርስቶስ በ8ኛው ቀን ለሐዋርያቱ ተገልጾ ትንሣኤው ምትሃት ያይደለ ፍጹም አማናዊ መሆኑን የገለጸበት፣ የተጠራጠሩትን ደግሞ ያሳመነበት ትልቅ ቀን ነውና እንኳን አደረሰን። በድጋሚ እንኳን አብሮ አደረሰን። ልጅ ስለሆንሽ መቼም ልጅነትሽን አጫውሽኝ ማለት በጣም ይከብዳልና አሁን ያለሽበትን አጫውሽኝ ብልሽም ያው ከልጅነትሽ ጀምረሽ ነው እንግዲህ የምታወሪኝ ማለት ነው አይደል? ህሊና ስንት ዓመት ሆናት? ህሊና አሁን ሚያዝያ 5 24 ዓመቷን አከበረች። ረጅም ዓመት አይደለም? ያው እንደ ኗሪው ነው ርዝመት ይመስለኛል አይደል? አንቺ የሰራሻቸውን ስራዎች ላስተዋለ ሰው በጣም በጣም ትንሽ እድሜ ነው፣ ግን በቃ ከዚህ በኋላ ደግሞ የት እንደምትደርሽ ያሳያልና እግዚአብሔር ይመስገን። ስለ ህሊና የልጅነት ጊዜ እንደው እንዴት ነበር አስተዳደግሽ? ምን አይነት ልጅ ነበረች ህሊና? ህሊና ድሮ ልጅ እየነበረች እንደ ማንኛውም ህፃን ምትስቅ፣ ምትጫወት፣ ከሰዎች ጋር መጫወት፣ ሰዎችን ማድመጥ በጣም የምትወድ፣ በቃ ከልጅነት ጀምሬ ሰዎች ሲያወሩ ስሜታቸውን ለመረዳት መሞከር፣ በቃ በጣም ከሰዎች ጋር በጣም የሚቀራረብ ሰዎችን የምወድ አይነት ሰው ነበርኩኝ ከልጅነት ጀምሮ። ከቤተሰቦችም ጋር በጣም ደስ የሚል ግንኙነት ነበረኝ። ቤት ብዙ ነን፣ ቤተሰባችን ሰፊ ነው እና ብዙ እህቶች ወንድሞች አለኝ እና በደንብ ይሄ የቤተሰብን ፍቅር በደንብ እግዚአብሔር ይመስገን እያየሁት ነው ያደግኩት። እንደው ያንቺን አሁን ያለሽበትን ልዩ ተሰጥኦ በልጅነትሽ ያየ ሰው ነበር ከቤተሰብ ውስጥ? ከቤተሰብ ውስጥ ከልጅነት ያው እኛ ቤተሰባችን ውስጥ የስነ ጽሁፍ ሰው አልነበረም። ግን ድሮ ታላቅ እህቴ ተረት ምናምን ታነብልን ነበር እና እኔ የምታነብልንን ተረት ወደ ግጥም ስቀይሮ ታየውና አረ እነዚህ ግጥሞች ቤት ይመታሉ ትለኝ ነበር። አረ ቤት ምንድነው? እኔ ቤት አላቅም። ምንድነው ቤት? ምንድነው ዜማ? ምንድነው ስንኝ? አላቅም። እና ሳላቃቸው ግን በቃ መጽሐፍ መግለጽ የሆነን ነገር የሆነ ስቶሪ ስሰማ ፍሎውን አጨራረሱን በደንብ መለከት ነበርና በጣም ከልጅነት ጀምሮ ነው በቃ እያሳደግኩት የመጣሁት። ግን እንደ ቀልድ ያደገ ነገር ነው። ምክንያቱም እንዳልኩሽ እንደዚህ እየተጠበቅኩኝ አይደለም ያደግኩት። የስነ ጽሁፍም ሰው አልነበረም ቤታችን ውስጥ። እኔም በደም ያን ያህል እንትን እያደረግኩት እንደ ቀልድ፣ እንደ ጨዋታ፣ እንደ ድራማ ምን ነበር ያሳደግኩት። ከዛ ግን በጣም እንትን ያልኩት ትምህርት ቤት ይሄ የሚኒ ሚዲያውን እድል ሳገኘው በቃ በየጊዜው የሚከበሩት በዓላት ምናምን ለነሱ ስዘጋጅ ምንስል እያደገ መጣ። ግን ወደፊት ጥሩ ጸሐፊ እንደመሆን የነገረኝ
8ኛ ክፍል እየነበርኩኝ አማርኛ መምህር ተስፋ ስላሴ ይባላል። በጣም ነው የማመሰግነው። በጣም ልጅ እየነበርኩ ከክፍል አንኳኩቶ እየተማርኩኝ አንድ ጊዜ ህሊናን ጥሩልኝ ብሎ ጠርቶኝ ደረጃ ላይ ነው የነገረኝ እና ትልቅ ጸሐፊ ነው የምትሆኘው አንቺ። ምን አይቶ ነው? ምን አዘጋጅተሽ ነበር? እንደው የመጀመሪያ ስራሽ ትዝ ይልሻል? ትዝ አይለኝም፣ ብቻ ግን እዛ ትምህርት ቤት ውስጥ ሚኒ ሚዲያ በተለይ አርብ ደግሞ የስነ ጽሁፍ ቀን ነበረ ጠዋት ላይ። ስለዚህ ግጥም አቀርባለሁ ጠዋት ላይ ምናምን እና እሱን ይመስለኛል የሆነች ማስቲካ አዘዋሪዋ የምትል ግጥም ነበረችኝ እና የምታሳዝን ማስቲካ አዘዋሪ ካራክተር ነበረችኝ። እናቷ ታማባት ማስቲካ እያዞረች እናቷን የምታሳክም ልጅ እና ልክ ቤት ስትገባ እናቷ ሞታባት የደረሰች ልጅ ናት እና ልክ ይሄ ማስቲካዎቿ ምናምን ብትንትን አድርጋ ሳንቲሟን ብትንትን አድርጋ የምታለቅስ ልጅ ነበረች። ያየሽው ነገር ነበር ወይስ ራስሽ ጭንቅላትሽ ውስጥ እንደው ድንገት የመጣ ነገር? ያን ያስታውሳለሁ። ድሮ እሁድ ቀን ነው እና አባቴ ሊያዝናናን ወጥቶ አንዲት ልጅ በመስታወት በኩል እግር ላይ እየወደቀች ማስቲካ ግዙኝ የምትል ልጅ ነበረች። እየለመነች ማለት ነው፣ በቃ እየለመነች ግዙኝ የምትል እና አስታውሳለሁ። ወደኛ መታ እንትን ነው የሆነ እሷ ማስቲካ ሰጥታ አንቺ ብር የምትሰጫት አይደለም ይመስለው፣ እሷ ማስቲካ ሰጥታ አንቺ ህይወት የምትሰጫት ነው የምትመስለው። ከዛ ያኔ በልጅነቴ እቺ ልጅ ገንዘቡ ምንድን ነው ለሷ ምን ቢሆን ነው ምናምን ብዬ አሰብኩና ይሄ የእናቷን ምናምን በራሴ የፈጠርኩት ታሪክ ነበር። ግን ስቲል ያኔ በቃ 12-13 ዓመቴ ነበር ያንን ጽሁፍ ስጽፍና እሱን ጽሁፍ አይቶም ይመስለኛል ከዛ ትልቅ ቦታ ነው የምትደርሺው እና በርቺ፣ በቃ መበርታት መጎበዝ አለብሽ ብሎኝ እና መምህር ተስፋ ስላሴ ደረጃ ላይ የነገርከኝን አልረሳም። ከዛ በኋላ አግኝተሽው ነበር? ከዛ በኋላ ሃይስኩል ከገባው በኋላ አግኝቼው አላውቅም። ግን ሁሌ ነው አልረሳውም፣ ሁሌ ነው ማመሰግነው። ያኔ እሱ ባይነግረኝ ኖሮ እንደ ቀልድ የሆነ ጊዜ ይጽፍ ነበር የሚሉ ሰዎችን ታውቂያለሽ? ወይ እኔም ልጅ እያለሁ እኮ ጽፍ ነበረ ምናምን የሆነ እንቅፋት ይጥለኝ ነበረ እና ያ ቃል ቀላል አልነበረም። የሆነ እንደ ክፍል ውስጥ ድንገት አስወጥቶ እንደነገረኝ አይነት አይደለም እና ለእኔ ጥሩ ነገር ነበረ። የሆነ መድረሻሽን አትሊስት ጠቁሞኛል እንድገፋበት እንዳድግበት። ከዛ ሰዎች በስሬ ሲነኩ ሲያለቅሱ ስደመጥ ሳይ አሃ በቃ ይሄ ነገር ዋጋ አለው ማለት ነው እያልኩ እያሳደግኩት መጣሁ። ያው ከዚህ በኋላ ያድጋል ብዬ አስባለሁ። እንደ መድረክ ላይ ትምህርት ቤት ውስጥ ሊሆን ይችላል በስነስርዓቱ ተዘጋጅተሽበት እንደ ገጣሚ ያዘጋጀሽው ግጥም ትዝ የሚልሻል? እንደ ገጣሚ ድሮ እንዳልኩሽ እስከ ስንት መሰለሽ ከ10-11 ዓመቴ ጀምሮ መድረክ ላይ ነኝ እኔ ትምህርት ቤት እና በጣም በደንብ ተዘጋጅተሽበት? አዎ፣ ቤት ጽፌ በስነስርዓት ጽፌ ተለማምጄው ሄጄ ማቀርባቸው። ልክ እንደ የወላጆች በዓል ደግሞ በመድረክ ላይ ነው የሚዘጋጀው፣ እዛ እየሄድኩ አቀርባለሁ ምናምን። ከዛ እሱ ነው አድጎ ወደዚህ የደረሰው እና አስታውሳለሁ የመጨረሻ ቀን ላይ ሃይስኩል እየነበርን መምህራችን የስነ ጽሁፍ ቀን አዘጋጁ ተባልን እና ሃይስኩል ላይ ያውም ውጪ ላይ የስነ ጽሁፍ ቀን ማክበር አልተለመደም ነበር እኛ ጋር እና ከጓደኛዬ ጋር በጣም ተጨነቅን ያ ቀን ላይ። ምክንያቱም ተማሪው ይጮሃል፣ ስነ ጽሁፍ አልተለመደም፣ ዘፈን፣ የተለያዩ ዴዎች ምናምን የተለመደው ለሃይስኩል ተማሪ እና በዛ ላይ ትላልቅ ሰዎችን ጋብዘናል፣ ጋዜጠኞችን ጋብዘናል እና እንዴት ነው ይህንን የስነ ጽሁፍ ቀን ማክበር የምንችለው ብለን በጣም ፈርተን ከጓደኛዬ ጋር አስታውሳለሁ። አርብ ልናከብር ሐሙስ ላይ እየዞርን በየተማሪዎች ጋር እየዞርን እንዲቀሩ ብለን የስነ ጽሁፍ ቀን አለ ብለን መንገር ጀመርን። ለምን ስነ ጽሁፍ የማይወዱት ሰዎች እንዲቀሩ ማለት ነው። እኛ ልክ እንደ ፕሮሞሽን አድርገን ግን የግጥም ቀን ስለሚኖር መምጣት የምትፈልጉ ብቻ ኑ ነው ሀሳቡ። ግን ለየሰራነው ነገር ስላለ ያ የስነ ጽሁፍ ቀን ስላለ መቅረት የሚፈልግ ተማሪ በዛውም እንዲቀር ማለት ነው የሰራ ነው ተንኮል። ለምን ፕሮግራማችን ይበላሻል እንዳይጮሁ ምን እንዳይሉ ምናምን። ስለዚህ ያቺን ተንኮል አድረሳትም ብቻ አይ ተንኮል ሳይሆን በቃ ነፃ ማድረጋችሁ ነው ደስ የሚለው ሰው የሚያከብረው ሰው ብቻ እንዲመጣ እንዳይጮሁብን። እዛ ጋር ሀሳብ ነው የሚከበረው፣ ግጥም ነው የሚቀርበው ምናምን እና ብቻ የዛ ቀን ላይ በጣም የሚገርመው መሀል ላይ መድረኩ ባዶ ሆነ ማለት ነው እና ወይኔ መድረኩ ባዶ ሆነ ምን እናርግ መባባል ጀመርን። እኔ መድረክ መሪ ነበርኩ። በቃ አንድ በቃ ላይ ማቀው ግጥም አለ እሱን ልበል ብዬ ገባው። ከዛ ሳነበው
ሁሉም ተማሪ መስማት ጀመረ። ረዘም ይላል ወደ 5 ደቂቃ ምናምን ነው እና እስከ መጨረሻ ድረስ ሰሙኝ እና በጣም ገረመኝ። ሲያልቅ ሁሉም በቃ የነበራቸው ምላሽ ይገርም ነበር እና እዛ ጊዜ ላይ ደግሞ የጋበዝናቸው የአሻም ጋዜጠኞች ነበሩ። ከዛ እነዛ የአሻም ጋዜጠኞች ግጥሙን ወደውት ነፍሱን ይማረው ጋዜጠኛ ካሳሁንና ጋዜጠኛ ምስክር ሁለቱ ወደ አሻም ስቱዲዮ ወስደውኝ ራሱን ግጥም አስነብበውኝ ተቀረበ። ተከታታይ ግጥም የቀረበ የመድረክ እድል ወደ ሚዲያው ወዲያው ገባሽ እንጂ? ከዛም በፊት ነበር እኔ የገባሁት። የከፈለኝ ዘለለው ሐዋዝ ሚል ፕሮግራም ያዘጋጅ ነበር። እሱንም በጣም ነው የማመሰግነው። የልጅነት ስራዎችን ከትልልቅ ሰዎች ጋር እንዳቀርብ እድሉን ሰጥቶኝ በዚህኛውም በዛኛውም በኩል ነው ወደ ሚዲያ የመጣሁት። ያንቺን የተለየ ችሎታ ሰዎች አውቀውት ነው ወይስ አንቺ ጥረት አድርገሽ ነው? እንዴት ነበረ? መድረክ ላይ ሲያዩ ተስበው ነው በስራሽ? ስራዎቼን አይተው ነው። እኔ በምችለው መንገድ ጥሩ ስራ ለመጻፍ ሞክራለሁ። ያንን ስራዬን ደግሞ ያዩ ሰዎች የተለያዩ መድረኮች ላይ ጋብዙኛል። እግዚአብሔር ይመስገን እስካሁን እንግዲህ ያ እንደቀጠለ ነው፣ እግዚአብሔር እየረዳኝ እና በስራዎቼ ነው። እስቲ ህሊና እንደው በትምህርቷስ ምን አይነት ልጅ ነበረች? ትምህርቷ ላይ የምታተኩር ናት ወይስ የስነ ጽሁፉ ፍቅር እንደው ውር አድርጓት እዛ ውስጥ ብቻ ነበረች? ወይ ትምህርት በጣም ነበር የምወደው። ጥሩ ነበር። እግዚአብሔር ይመስገን አሪፍ ነበረ። ስፔሻሊ ደግሞ ይሄ ህልሜን እየለየሁት ከመጣው በኋላ ምን መሆን እንደምፈልግ፣ ለምን እንደምማር፣ ተምሬ የት መድረስ እንደምፈልግ ከገባኝ በኋላ በደንብ እየበረታው መጣሁኝ። ምን ነበር እንደው መሆን የምትፈልጊው ነበር? መሆን የምፈልገው በቃ ለሰውነት የቀረበ ሙያ ውስጥ መገኘት ፈልግ ነበርና የስነ ልቦና ባለሙያ ወይም የህግ ባለሙያ እሆናለሁ የሚል ህልም ነበረኝ። ስለዚህ ለዚህ ሶሻል መምረጥ አለብኝ ብዬ ከራሴ ጋር ተመካክሬ መረጥኩኝ። ከዛ ሶሻል ከገባ በኋላ የደረጃ ተማሪ ነበርኩኝ። እግዚአብሔር ይመስገን ከጨረስኩ በኋላም ትምህርቴን ጎንደር ዩኒቨርሲቲ ነበር የደረሰኝ። ምን ነበር ያጠናሽው? ጎንደር ዩኒቨርሲቲ ደግሞ ስነ ጽሁፍ ነው። ምክንያቱም ብዙ ሰው አሁን ሊያስብ የሚችለው በጣም ስነ ጽሁፍ ነው። እንግዲህ ከልጅነት ጀምሮ እንደዚህ አይነት ጽሁፎችን ማቅረብ ከጀመርሽ በጣም እንዳልኩሽ ግቢም ሆኜ ብዙ ሰው ወደ ህግ ትምህርት ቤት እንደምገባ አያውቁም። ሁሉም የሚያውቀው ወይ ስነ ጽሁፍ ወይ ቲያትር ወይ ፊልም በቃ አርት ውስጥ። ምክንያቱም እቺ ልጅ ሌላ ሙያ ውስጥ ከገባች ትጠፋለች ብለው ነበር የሚያስቡት እና አይ በቃ ህግ ነው፣ ህግ ውስጥ ነው መግባት ምፈልግ። ሩቅ የሚመስል የትምህርት አይነት ነው በጣም ህግ ውስጥ በቃ ልጅ ጠፋች ነው የሚባለው። ግን ህግ ምን ያህል ሩቅ እንዳልሆነ የተረዳሁት ደግሞ ስማረው ነው። ህግ ውስጥ አንድ ሰው ልክ ተጸንሶ ካለው መብት ልክ ሞቶ እስካለው መብት ድረስ የሚዳሰስበት በጣም ትልቅ ትምህርት ነው አይመስለንም እኛ። እና አንድ ሰው ተጸንሶ ምን አይነት መብት ሊኖረው ይችላል? ይኖረዋል አይደለ? አንድ ሰው ተጸንሶ ለምሳሌ የውርስ ጉዳይ ካለ ያ ሰው ልክ እንደተወለደ ተደርጎ ወራሽ ይደረጋል ከጥቅሙ እንዳይጎል። ሞቶም ደግሞ ስፔሻሊ ደግሞ የውርስ ህግ ላይ ያ ሰው ቢኖር እንደዚህ ሊሆን ይችል ነበረ ብሎ ህግ በዛ ሰው ምትክ ሆኖ የዛን ሰው ኢንቴንሽን ያስፈጽማል ማለት ነው። እና በዚህ ውስጥ በጣም ይሄ ሰውነት እንዳልኩሽ እኔ ለሰውነት የቀረበ ሙያ ውስጥ ነው መገኘት ምፈልገው። ከልጅነት ጀምሮ ሰው አዳምጣለሁ፣ ሰው ለመርዳት ወይም ሰዎችን በቃ በተቻለ መጠን የሆነ ጥሩ ነገር ለማድረግ ነበረኝ ህልምና ህግ ደግሞ ለዛ በጣም ጥሩ እንትን ይመስለኛል። በቃ የሚያለቅሱ እናቶችን ሳይ የሆነ አንፌር የሆኑ ነገሮችን ስመለከት በቃ ህግ ጥሩ መድኃኒት ነው ብዬ አስባለሁ። ሰብአዊነትን ለማንጸባረቅ የሚመች ሙያ ሆኖ አገኘሽ። በጣም ለጸሐፊ ደግሞ ሰውነት በቃ አሁን ብዙ ሰው አይመስለውማ፣ ግን ህግ ውስጥ ነው ትክክለኛ ህይወት ያለው። ትክክለኛ መካድም ከሆነ ሪል ስሜቶችን የምታዩ እዛ ነው። እና ጎንደር በነበረኝ በጣም ጥቂት የፍርድ ቤት ጊዜያቶች ውስጥ እሱን ተመልክቼ ነበር። እንደ ረዳት ዳኛ ነበረ ምንሰራው የመጨረሻ ዓመት ላይ የልምምድ ጊዜያችን ላይ። እንዴት ነበረ ወደ ህግ ትምህርት ልትሄጂ የቻልሽው? ማለት የሆነ ወደ ህግ ግቢ ያለሽ የቤተሰብ አባል ነበረ ወይ ደግሞ በቤተሰብ ውስጥ ያየሽው ሰው ነበረ ህግ ሙያ ውስጥ ያለ?
እንዴት ነው? ምክንያቱም ስነ ጽሁፍ ፍቅር ኖሮሽ ወደ ህግ ያደላሽ ድሮ ትዝ ከልጅነት ጀምሮ የህግ ትምህርት ውስጥ ግቢ ምናምን የሚለኝ ሰው አልነበረም። ያየሁትም ሰው የለም። ግን በቃ ህግ ውስጥ የሚገርም እንትን አለ። አሰላሳይ ያደርግሻል። ጸሐፊ አሰላሳይ ነው። እንድታሰላስኝ ክሬቲቭ እንድትሆኝ አሁን አንድን ኢሹ ከአንድ ህግ ጋር አንድ ላይ አድርገሽ በሚያሳምን መንገድ ማቅረብ ክሬቲቪቲ ይፈልጋል። የምር ታለንት ይፈልጋል። ልክ እንደ ጽሁፍ ማለት ነውና ህግና ስነ ጽሁፍ ብዙ የሚያገናኛቸው ነገሮች አሉና ጸሐፊነቴም ይመስለኛል ምናልባት ወደዚህ ያረዳኝና ይመስለኛል። እኔም አሁን ህግን ወደ ስነ ጽሁፍ እንዲጠጋ ያደረግሽው እና ያስታረቅሽው የመጀመሪያዋን የስነ ጽሁፍ ሰው አንቺ ትመስኛለሽ። ምክንያቱም የተለያዩ ነገሮች ናቸው ብለው ነው እኔ አሁን አይምሮ የሚያስበው የነበረውና አሁን የምትሰጪው ኤግዛምፕል ራሱ የሚገርም ነው። የእውነትም ያስታርቃል። በጣም ህይወት አለ ህግ ውስጥ። ትክክለኛ ፊሊንጎች አሉ። እውነትን፣ ሰውን ታያለሽ። በቃ የተካዱ ሰዎችን፣ የካዱ ሰዎችን፣ ውሸትን፣ እውነትን፣ ቃለም ላይ ያሉትን ነገሮች ያሳይሻል። ፍርድ ቤት ያሳይሻል። የምትመረምሪያቸው መዝገቦች፣ የምትሰሚያቸው ኬዞች በጣም ይገርማል። እና የህግ ባለሙያ አትሁኝ፣ ጨካኝ ትሆኛለሽ ቢሉኝ ሰዎች ነበሩ። እኔ ግን የማምነው አንድ ሰው የአንድን የክፋት ጥግ ካየ ምን ያህል የጥሩነትን ትርጉም ያውቃል ብዬ ነው ማስበው። ለምሳሌ ሰዎች የፍቺን ክፋት ሲያዩ ምን ያህል ጥሩ ሚስት ወይም ምን ያህል ጥሩ ባል መሆን እንዳለባቸው ይማሩበታል ብዬ ነው ማስበው። እዛ ቦታ መገኘትሽ አንቺን ክፉ ሳይሆን የሚያደርግሽ ያንን ክፋት ላለማድረግ እኔ ምን ላድርግ፣ እኔ እንዴት ልኑር የሚለውን መንገድ ይሰጥሻል እና እንዳስተያየትሽ ነው እና ከአንቺም አልፈሽ ለሌላው ሰው ደግሞ በማስተማር እንዳልሽው መልካም ሰው እንዲሆኑ በጣም ፍትህን በደንብ እንድትረጃት ያደርግሻል እና ለክርስትናም በጣም ይቀርባል ህግ። በደንብ የክርስትና ፕሪንሲፕሎች አሉ ህግ ውስጥ። አንድ አለ ጎልደን ሩል የሚባል ምናልባት ካወቅሽው፣ ይሄ ሁላችንም እንዲደረግብን የማንፈልጋቸውን ነገሮች ሌሎች ሰዎች ላይ አናደርግ ነው። ትክክለኛ ፕሪንሲፕል ነው። አንቺ እንዲሆንብሽ የማትፈልጊው ነገር ሌሎች ላይ አታድርጊ ነው። ስለዚህ ህግ ውስጥ በተለያየ መንገድ ይህንን ማድረግ እንደሌለብሽ ያስቀምጥልሻል። ምንም እንኳን ህግ እንትንም ቢሆን ማለት ከፍ እያልሽ ስትመጪ፣ ወደ ሞራል እያደግሽ ስትመጪ መስረቅ ሳይሆን ጥፋት የሚሆነው አለመስጠት መስረቅ ይሆንብሻል ከሆነ ጊዜ በኋላ። ማለት ህግ መሰረትሽ ይሆንና እያደግሽ ህግ የመጨረሻውን ሚኒመም እንትን ነው የሚያስቀምጥልሽ። ከዛ በኋላ ግን ልክ አለመስረቅን ባለመስረቅ ውስጥ ስትገዢ ከሆነ ጊዜ በኋላ ነው አለመስጠት እኮ ስርቆት ነው፣ ይሁን የጎደሉ ኪሶች አሉ ወይም ያልጠገቡ ሆዶች አሉ ብለሽ እንድታስቢ መንገዱን ያደላድልልሻል ህግ እና ለክርስትናሽም ያቀርብሻል እዛ ውስጥ ያለው ነገር እና መትረፍ ትጀምሪያለሽ። ሰውነት ይገባሻል፣ ሰብአዊነት ይገባሻል። እኔ በጣም ነው ወድጄው መማሩ። አሁንም ስቲል እሱን ነው መማሩ። በጣም ደስ ይላል። በሚገርም እይታ ነው እያየሽው ያለሽው እና አዲስ ጎጆ ከወጡ ጥቂት ወራቶች ብቻ ቢቆጠሩም የወሩ መጨረሻ ላይ ያሉ ቀናቶችን ማለፍ ፈተና ሆኖባቸዋል። በተደጋጋሚ ብድር መጠየቃቸው ያሳሰባቸው አባት ችግሩ ያለው ከገቢያቸው ሳይሆን ካያያዝ መሆኑን ከራሳቸው ተሞክሮ ጋር በማሳየት ጊዜያዊ ችግሯን ፈተውላታል። ደንበኞች ደንበኛ ብቻ ሳይሆኑ ቤተሰቦቻችን ናቸው ብሎ የሚያምነው ባንካችን ሁሉን በአንድ ባቀፈው ዳሸን ሱፐር አፕ በጀትን ለማስተዳደር የሚረዳውን በጀት የሚለውን አማራጭ በማቅረብ የዘላቂ መፍትሄው አካል ሆኗል። በተጨማሪም በዳሽን ሱፐር አፕ የቻት ባንኪንግ አገልግሎት መልእክትን ከመለዋወጥ ባሻገር የገንዘብ ልውውጥን በቀላሉ መከወን ያስችሎታል። በአንድ መተግበሪያ ብዙ ምርጫ። ዳሽን ሱፐር አፕ ከዳሽን ባንክ። ተማሪ ሆነሽ በምትሰሪበት ሰዓት ስላጋጠመሽ ገጠመኝ? አዎ፣ ተማሪ ሆኜ ከፍተኛ ፍርድ ቤት ነበር የተመደብኩት ጎንደር እና ጎንደር በተማሪነት ጊዜ እንዳልኩሽ ብዙ ረዳት ዳኞች ወይም ከዳኞች አጠገብ ነበር የምንቀመጠው እና ጠዋት ላይ ኬዝ ብሪፍ አለ። ደንበኞች ባለጉዳዮች ከመግባታቸው በፊት ቀድመን 3 ዳኞች አሉ፣ እንወያያለን ምናምን። ይሄ እንዲህ ቢሆን እንደዚህ አድርገው እንደዚህ። በጣም ነው የምወደው እሱን ፓርት በጣም ነው የምወደው እና ምክንያቱም እንዳልኩሽ ብዙ ታሪክ እሰማለሁ።
ብዙ ነገር ያለው ምናምን። ከዛ አንድ ታሪክ ግን ገረመኝ በጣም የእረኛ ታሪክ ነው እና ሰበር ደርሶ ነው ወደኛ የተመለሰው፣ ከሰበር ነው የተመለሰው እና በጣም ነው የሚቀላል ይመስላል። አንድ እረኛ ነው እና ጌቶቹ የሸለሙት ጊደር አድጎለት ላም ከሆነ በኋላ ከዛ ወይፈኖች ከወለደ በኋላ የሚክዱት እረኛ ነው። ያንን ጊደር ከሰጡት በኋላ ያንን ጊደር አሳድጎ ከበሬ ጋር ነው አይ ቲንክ ከነሱ ጋር ከቆየ በኋላ ደግሞ ከወለደችለት በኋላ በቃ እሱም ንብረት ከኖረው በኋላ የራሳችን ነው ብለው የካዱት እረኛ ነው። እንዳልኩሽ ሄዶ ሰበር ተመልሶ ወደኛ የመጣ ኬዝ ነውና ይሄ ነገር ግን ምንድነው አይመስለኝም። ይሄ ነገር የጊደር ጥያቄ አይመስለኝም። የቃል ኪዳን ጥያቄ ነው፣ የእምነት ጥያቄ ነው፣ የፍትህ ጥያቄ ነው፣ የልጅነት ጥያቄ ነው አይመስለኝም ይሄ ነገር ብዬ አሰብኩ እና እስቲ ይህንን ታሪክ እንዳልኩሽ የመጀመሪያ ህግና ስነ ጽሁፍን ያስታረቅኩበት የመጀመሪያ ታሪኬ ነው እና ትንሽ አነብልሻለሁ። ግጥም አይደለም እንደ ወግ ነው፣ ግን ሙሉውን ሌላ ጊዜ አነባለሁ፣ ግን ትንሽ አነብልሻለሁ እና አዎ እና እዛ ያ ኬዝ በጣም ገረመኝ። እንደ ቀልድ ነው አውርተው የዘጉት ምናምን፣ ግን ውስጡ ግን ብዙ ጥያቄ ነው ያለው እና እሱ ትንሽ ላንብብልሽና በጣም ደስ ይለኛል። ትንሽ አሽከር ነኝ ለአካሌ ካንዲት ልትፎጣና ጥብቆ ለእግሮቼም መንገድ ካሳሳው አንዲት በረባሶ በቀር ኖሮኝ የማያውቅ ምስኪን አሽከር ነኝ። ለጌቶቼ ግን ታዛዥ እረኛ በጎቻቸውን ሳግድ ላሞቻቸውን ስጠብቅ ውሃ ከወንዝ ሳመጣላቸው በየመስኩና በየጎራው ስላላክ በፈለጉኝ ሁሉ ስገኝ እኔ ትንሽዬ አሽከር ያሳዳሪዎቼን ልብ ሞላው። ተመስገን የእናቴ ናፍቆት የእህት ወንድሞቼን ትዝታ አሸንፎ ከምስኪን ቤቴ ስደዱኝ ዘመን ቢቀየር ጨርቅ ቀይሩልኝ ሳልል እህል ቢመረኝ በየመስኩ ሳላኩ ተመትም ለ4 ዓመታት ከጌቶቼ ቤት ተገዛው። በታዛዥነቴም ደስ የተሰኙ ጌቶች አንዲት መልኳ እጅግ ያማረ ጊደር ሸለሙኝ። ደስታዬ ወሰን ጠፋው፣ ትንሽ ልቤ ሐሴት መድረሻ ሳጣት። ጊደሬዋ የኔ ጊደር የባይተዋር አሽከር ወዳጅ የአገልግሎት ዘመን ማስታወሻዬ የትጋቴ ክታብ የልጅነት ጉልበቴ በረከት አይኖችሽ ታማኝነቴን ድንጉጥነቴን በሕፃን ልቤ የሸሸኩትን ናፍቆት ህመም ረሃብና ጥማት ያባብልልኛል። የኔ ፀሐይ በዘመኔ ለመጀመሪያ ጊዜ የተቸርኩሽ ስጦታዬ ሰው እንደሆንኩ ያስታወስኩብሽ አደራዬ። እነሆ ንብረትህ ብትሻ አብልተህ አጠንክረህ አርብተህ ታፍራለህ፣ ብትሻም ሽጣት የወደድከውን ሸምት የተባልኩብሽ። የለም የለም አንቺንም አልሸጥሽም፣ ለሆዴ ለልብሴ አድልቼ ከገበያ አላቀርብሽም ብዬ ድህነቴን የመረጥኩብሽ። ውሃ ሲያንስሽ ከጥማቴ ቀንሽ ያጠጣሁሽ። አንቺ ማለት ለኔ ጊደር ብቻ አይደለሽም፣ የልጅነቴ የዝምታዬ የታዛዥነቴ የናፍቆቴ የረሃቤ ማታለያ ነሽ። ኋላም ዕለት ዕለትን እየወለደ ጊደሬ መጠንከር ስትጀምር ከጌቶች በሬ ጋር ለሳምንታውያት ጸነሰችልኝ። ተመስገን የልጅነት ትጋቴ ተባረከ፣ ጊደሬም ላም ሆነችልኝ። የ2 ወይፈኖች ጌታ አደረገችኝ። ልጅነት ቀረ ከእንግዲህ ልጅነት ቀረ ከእንግዲህ ክብር ለበስኩኝ። ያ ትንሽዬ አሽከር ከእናት ከአባቱ ቤት በድህነት ሲሰደድ ከአንዲት ጥብቆና ንትፎጣ ውጭ ያልነበረኝ አሽከር ዛሬ በትንሿ ጊደሬ ብርሃን አየው፣ የአሽከርነት ዘመን የታደሰ እያለ ወደ ዋናው ታሪኩ ይገባል ማለት ነው። ደስ ይላል። ምስኪን ጥብቅ ያለ ግንኙነት ከፈጠረ በኋላ ነው እንግዲህ በጣም አምጣ ያሉት። አዎ ያቺ ጊደር ለሱ ጊደር ብቻ ንብረት ገንዘብ አይደለች እና ይሄ ታሪክ ነው እና ምንድን ነው ለዚህ እረኛ ለዚህ አገልጋይ ጊደሩ ምኑ ናት ብዬ በዚህ ጊደር ውስጥ ያሉትን
ይሄ በዚህ ጥያቄ ውስጥ እንዳልኩሽ በጣም ብዙ ፕሮሰስ የሄደ ጉዳይ ነው። ከኢቭን ከኛም አልፎ ድጋሚ ደግሞ ወደ ጠቅላይም አቤቱታ የተጠየቀበት ጉዳይ ነው። ድጋሚ ይግባኝ የተጠየቀበት ጉዳይ ነውና በአንዴ እኮ በወረዳ ፍርድ ቤት የሚያልቅ ጉዳይ ነው። ግን እዚህ ውስጥ በጣም ብዙ ነገሮች አሉ፣ ብዙ ጥያቄዎች አሉ እና ይሄ የመጀመሪያ ያስታረኩበት የመጀመሪያ እና ብዙ እንደዚህ በጣም የሚጣፍጡ ታሪኮች አሉት። ምን ሆነ ግን መጨረሻው? እኛ ፈረድንለት። በቃ እናንተ ከፈረዳችሁለት እኛ ፈረድንለት። ከዛ ደግሞ የእሱ ደግሞ ጌቶች ተመልሰው ይግባኝ ካልጠየቁ በስተቀር እኛ ፈርደንለታል። ስጦታ ደግሞ አይነጠቅም። አሳሳቸው። እሱ ያንን ጊደር እንትን አደረገው፣ በቃ ተንከባከበው፣ በቃ የሚችለውን ሁሉ አደረገለት። እንደውም እሱ አድጎ ወደ መስክ ተልኮ እርሻ እንዲያድርግ ተደርጎ ምናምን እኮ በጣም ብዙ መንገድ እኮ አሳልፏል። ከነሱ ጋር እኮ ረጅም ዓመት ቆይቷል። ወደ ግብርና ወደ እርሻው ህይወት ገብቶ ጥሩ ግንኙነት ነበራቸው። በመሀል ግን እቺ ጊደር ያደገች ኮል ስትበዛ 3 ሲሆን ይሄ ልጅ ባለ ንብረት ሆነ። ብዙ ነገር ያስተምራል በዚህ ውስጥ እንዳልሽው። እና በዚህ ውስጥ የሁለት ሰዎች የጌታና የአገልጋይ ታሪክ ብቻ ሳይሆን እዚህ ውስጥ ቃል ኪዳን ይጠየቃል፣ ፍትህ ይጠየቃል፣ እምነት ይጠየቃል። ጎንደር ዩኒቨርሲቲ ጨረሽ? ጎንደር ዩኒቨርሲቲ። ከዛስ? ጎንደር ዩኒቨርሲቲ በህግ ጨረስኩኝ። 5 ዓመታትን ያህል አሳልፌ። ረጅም ነው። በዛን ጊዜያቶች በዛ ሰዓታት ውስጥ ምን ሰሪ ነበረ? እንደዚህ የስነ ጽሁፍ ስራዎችን በምን አይነት መንገድ ታወጫቸው ነበረ? ጎንደር መድረክ አላቀርብም ነበረ፣ መጽሐፍ ብቻ ለራሴ ብዙ ጽሁፍ ጽፍ ያለው ጎንደር ጊዜ ነበረኝ ከራሴ ጋር። በቃ ግቢ በደንብ ራሴን ያገኘሁበት ቦታ ነበረ። ራሴ ብቻውን ያገኘሁበት፣ ብቻውን ያደመጥኩበት። ከቤተሰብ ተለይተሽ እንደውም ትንሽ እስቲ አጫዎችን እሱንም። እንዴት ነበረ የዩኒቨርሲቲ ህይወትሽ? ህይወቴ በጣም ደስ ይል ነበረ። እኔ በጣም በቃ እንኳን ሄድኩኝ እንኳን ወሰንኩኝ ምልበት። እዚህ የነበርኩ እንዳልኩሽ እስከ 12ኛ ክፍል ከቤተሰብ ጋር ነው ያደግኩት። ከቤተሰብ ጋር ማደግ ደግሞ ስልሽ በደንብ ጥብቅ ማደግ ነው። ከዛ ደግሞ ጠዋትም ማታም ብቻዬን አልነበረም እመላለሰው እና ከዛ በኋላ ከዛ ሁሉ ቤተሰብ ተነጥዬ ብቻዬን ጎንደር ደግሞ ቤተሰብ የለኝም፣ ዘመድ የለኝም። በቃ ለረፍ እንኳን ብል ማርፍበት ቦታ የት ነው ብዬ የምጨነቅበት፣ ግን በታሪክ ብቻ ነው በስም ነበር ማቃት ጎንደርን። ከዛ መማረው ህግ ነው። ህግ በግል አይሰጥም። 2 የግል ኮሌጆች ተመዝግቤ ትቻቸው ነው። እኔ እኮ የህግ ባለሙያ ነው የመሆን ሀሳቤ። እዚህ ውስጥ ለምንድን ነው ህልም የሌለበት ቦታ መኖረው ብዬ መሄድ አለብኝ ብዬ ወሰንኩኝ። ግን እቆያለሁ አላልኩም። አትሊስት ሊያው ሄጄ ሊያውና እንዳልጸጸት አቅቶኝ ተመለስኩ ልበል እንጂ ብቸኝነቱ ከቤተሰብ መለየቱ ምናምን አላስፈራሽም? ብልሽ በቃ ሄጄ ጎንደር ሄጄ በቃ ሊያውና ካልሆነ እመለሳለሁ ብዬ ነው የሄድኩት። እድሉን ለመስጠት ለራሴ ለህልሜ ለምን አልሆንሽም ብሎ ቢጠይቀኝ አየህ እዛ ሄጄ ከብዶኝ ስለመጣው እንድል መልስ ይኖርሻል። ለመልስ ሄድኩ። ስሄድ ግን ሌላ ነበር ህይወቱ፣ መንገዱ ሌላ ነበረ። በቃ ህይወትን በሌላ መንገድ አየኋት። የምርም በቃ እግዚአብሔር የልቤ እግዚአብሔር የቅርቤ እንደሆነ የተረዳሁበት በጣም ጥሩ ጊዜያት ነበሩ። እኔ 5 ዓመታት አይመስሉኝም እነዛ ጊዜያት ማለት እነዛ 5 ዓመታት ባይኖሩ እንደዚህ ይችኛዋን ህሊና ማግኘት አይመስለኝም። ከቱም እዛ ውስጥ ብዙ ነገር ተምሬያለሁ። ከሰዎች ጋር እንዴት እንደሚኖር፣ ሰዎች እንዴት እንደሚያስቡ፣ የራስሽን ሀሳብ ብቻ የምትኖሪበት ነገር አይደለም፣ ከሰዎች ጋር ነው የምትኖሪው። በቃ እሱን የተማርኩበት በጣም ጥሩ ቦታ፣ የመጻፍም የማሰብም እድል ያገኘሁበት። ብቸኝነትሽ ነው የወደድሽበት ጊዜ ነበር? በጣም የወደድኩበት። እስቲ እሱን ህሊና ጋር እንዴት ነበር የምታወሪው? ልክ ግቢ ራስሽን ለማጥፋትም ራስሽን ለመስራትም ትልቅ እድል የሚሰጥሽ ቦታ ነው። በቃ ይሄ ነፃ ፈቃድን የምታዩ ግቢ ላይ ነው። ማንም የለም። ቤተሰቦች ከስልክ ውጭ ምን አይነት ህይወት ውስጥ እንደሆንሽ አይረዱም። ማለት ያው ከምትነግሪያቸው ውጭ አንቺ ነሽ ለአንቺ ያለሽ። ስለዚህ መሆን የምትፈልጊውን ነገር ለመሆን የምትንደረደሪበት በጣም ጥሩ እድል ነው። ሙሉ 24 ሰዓቱን ግቢ ነሽ ነው። ስለዚህ የመጽሐፍ የማሰብ የመኖርን ነገን በደንብ የማሰብን ዛሬን በደንብ የማጣጣምን
ደስታን፣ ፔንን፣ ብቸኝነትን ከዛ ደግሞ አብሮነትን የምትማሪበት በጣም ትልቅ ቦታ ነበረ። እግዚአብሔር ይመስገን ደግሞ እኔ ቤተሰቦች ነበሩኝ እንዳልኩሽ ከስጋ ያልተዛመድኳቸው ግን ልክ እንደ ስጋ የሆኑ ቤተሰቦች ነበረኝ እኔ እዛ ያገኘኋቸው። እንዳልኩሽ የመጀመሪያ አባቴ ዶክተር አስራት ይባላል። አሁን በጣም ማመስገን እፈልጋለሁ ዶክተር አስራት ከነ ቤተሰቦቹ። ልክ እዛ ቤተሰብ ያላቸው ተማሪዎች አሉ አይደለ የከተማው ነዋሪዎች እነሱ እንደሚማሩት አርብ ስጨርስ ሄጄ እዛ የምፈልጋቸውን ነገሮች በሙሉ እነሱ ቤት ማደርግበት የቤት ምግብ ይናፍቅሻል። የወላጅነት እድሉን የሰጠሻቸው እነሱም የልጅነት ፕሮጀክት ነበረ። እንደውም ሁሉም ዩኒቨርሲቲ ቢደረግ ብዬ ማምነው ነው ብታይ የአካባቢው ማህበረሰቦች የአካባቢው ነዋሪዎች አንዳንድ ልጅ ይሰጣቸዋል ከትምህርት ቤት ማለት ነው። አንዳንድ ልጅ ይወስዳሉ። እነዛን ልጆች ቤታቸው ልክ እንደ ወላጅ የሚፈልጉት ነገር ሲኖር በዓል ሲኖር ችግር ሲኖር ምንም ሲፈጠር እነሱ ጋር እንዲሄዱ ባይተዋር እንዳይሆኑ ብቸኝነት እንዳይሰማቸው ምንም ቢሆን እንዲሄዱ። የኔ አባት ደግሞ ዶክተር አስራት ነበረ። 5 ዓመታት ያህል እሱ ነበረ እና እንዳልኩሽ እንደ ቤቴ እየሄድኩኝ ማድረግ የምፈልጋቸውን ነገሮች እያደረግኩኝ ማረፍ ስፈልግ ማታም መሄድ ስፈልግ ቤቴ በቃ እንደ ቤቴ ነው የኖርኩትና በጣም ማመስገን እፈልጋለሁ ከነ ቤተሰቦቹ። ከዛ ደግሞ ሌላም ወላጅ ነበረኝ። ወላጅ ምልሽ ያው የመንፈስ ወላጅ በጣም የምወዳት እናት በመንፈስ በህይወት አሳድጋኛለች እና ወይዘሮ ወለተ መድን ትባላለች። እሷንም ከነ ቤተሰቦቿ በጣም ነው ማመሰግነው። የነሱ ሰፖርት የነሱ መንገድ በቃ ህይወትን በጣም ነው ያቀለለልኝ። የሆነ ሰው ሄዶ ባይተዋር አይሆንም ማለት ሰው ወይኔ ብቻዋን ናት መባል ሰው አልነበርኩም እና ተመርቄ ስመጣም 2 ቦታ ላይ ተደገሰልኝ። ሁለቱም ጋር ቀን እናቴ ጋር ማታ ደግሞ አባቴ እሱ ጋር ቀን እንደዚህ ነበር ተመርቄም ስመጣና ህይወቴ እንደዛ ነበረ። የጎንደር ህይወቴ 5 ዓመቱ እንደቀላል ነው ያለፈልሽ? እንደቀላል እግዚአብሔር ይመስገን። ፈተኝ ጊዜቶች ይኖራሉ በትምህርትም በህይወትም በአንዳንድ መንገድም እንፈተናለን። ግን ፈተኖቹ አይቆዩም። እነዚህ ሰፖርቶች ሲኖሩሽ አይቆዩም እና ጎንደርን ሳስባት እንደዚህ አይነት መልካም ትዝታዎች አለኝ። እና ልደታ ቤተክርስቲያን ደግሞ አለች። በቃ ሁሌ እላለሁ ልደታ የኔ ሰማያዊ ቴራፒስት እላለሁ። ያንሳል ቃሉ ግን በቃ ስሄድ በጣም ነው ምድነው ምረጋጋው። ምንም አይነት ጥያቄ ካለኝ የማቀርብበት በቃ ስሄድ በጣም ደስተኛ ሆኜ እንደምመጣ ማረጋግጥበት በጣም የሰላማዊ ቦታዬ ነበረ ጎንደርና ስለ ጎንደር ብዙ ባወራ አልጠግብም እና የጎንደር 11 ሰዓቷ ይናፍቀኛል። ጎንደር 11 ሰዓት ላይ የሆነ የሚነፍስ ንፋስ አለ፣ የሰላም ንፋስ፣ ሰማያዊ ያምራል እና የሆነ ያንን ሰዓት ውጭ ሆኖ ጊዜ ማሳለፍ ከጓደኞቼ ጋር በጣም ተነስቼ ልሄድ ነው አሁን እውነት ወደ ጎንደር። ደስ ይለኛል በጣም እንትን ውስጥ ከተሽን ደስ ይላል። ጥሩ ነበር እጅግ እግዚአብሔር ይመስገን። በጣም የጻፍሽው ግጥም አለ እንደው ስለ ጎንደር? አይገርምም? የለም ግን አይቀርም። ግጥም ነው የሚመስለው ባይዘው አሁን የነገርሽኝ እውነት። ስለዚህ ቀላል ወደ ግጥም በጣም ቀላል ነው ለመቀየር። ኦልሞስት ብለሽዋል። እግዚአብሔር ይመስገን። በጣም 5 ዓመት ረጅም ነው እንግዲህ በጣም እንዳልሽው በብቸኝነት ከቤተሰብ ተለይተሽ ያሳለፍሽበት ጊዜ ነውና እንደው አስቸጋሪ የምትይ የመጀመሪያ ፈተና የነበረው የዲፓርትመንት ምርጫ ላይ የህግ ባለሙያ መሆን ፈልግ ነበረ። በአንድ በኩል ደግሞ የስነ ልቦና ባለሙያ መሆን ፈልግ ነበር እና ሁለቱ ልክ ህግ ከገባው በኋላ የመጀመሪያው ኮርስ ላይ ልቤ ገና ህግን በደምትን ስላላልኩት ይሄ ለስላሳዋን ህሊና እንዳላጣት ፈራው። ኬዞቹ የሚነሱት ኬዞች ምናምን የትምህርቱ ጥንካሬ አስፈራኝ፣ በጣም ፈራው። ከዛ እንደው አንድ ቀን ይቅር በለኝ የጎንደር ዩኒቨርሲቲ ስኩል ኦፍ ሎው አንድ ቀን ሳይኮሎጂ ክላስ ገብቼ ተምሬያለሁ በስነ ስርዓት። አንድ ቀን በቃ አልፈልግም ዲፓርትመንት ቀይሩኝ ብዬ ሄጄ ተምሬያለሁ። አምሼ ግን ፈታኝ ነበር እኔ። ከዛ እሱን በቃ በጣም መጨረሻ እንትን ላይ ደረስኩት። መወሰን ከብዶሽ? መወሰን ህግንም እወደዋለሁ፣ ስነ ልቦና ባለሙያ መሆን በጣም ፈለግኩ። ከዛ እንዳልኩሽ ልደታ ነው ብዙ ነገሮችን ሄጄ መወስነው እና ሄድኩና የሆነ ቀን ጠዋት ነው ቅዳሜ ጠዋት ትዝ ይለኛል 3 እንትን ጽፌ ህግ ከዛ ደግሞ ስነ ልቦና ብዬ የቤተክርስቲያን ይዣቸው ሄድኩና እዛው ልደታ ስዕሏ ጋር አስቀመጥኩት እና በእንግዲህ አንቺ መረጩ ለሽጣውጣሽ አንቺ መረጩ። ከዛ ግን ከመረጥሹ በኋላ ግን ወደዛም አልልም። ከዛ በኋላ አንቺ አቅኙ መንገዴን ህይወቴን። በቃ እኔ ግራ ገብቶኛል የትኛውን እንደምመርጥ አላውቅም። ከዛ 3 መረጥኩኝ።
3 ህግ ሆነ። የምድርሽላቅ እውነት 3ቱም ህግ ሆነ። በቃ ይገርማል። ልብ ያረፈ ያኔ እዛ ቦታ ላይ ተረጋጋው። በጣም ነበር ሰው ነገውን መውሰን ሲከብደው በጣም ሁለት ፍቅር እንዳትሳሳች የህይወት መንገድሽ እንዳይሳሳት ለምን ገባሽ እንዳልል ከዛ 3ቱም ሆነ ህግ። ከዛ እግዚአብሔር ይመስገን በቃ አሁን ልብ ያርፏል። ከዚህ በኋላ እንግዲህ ትምህርቱን ቢከብደኝ ምንም ቢሆን ከባባድ ነገሮችን ቢመጡ ብጸጸትም በቃ መርጫዋለሁ። ስለዚህ አንቺ መንገዴን አስቺ ብዬ መረጥኩኝ። እግዚአብሔር ይመስገን ህግ ጥሩ ነገሮች ነበሩት። ስመረቅም እግዚአብሔር ይመስገን በጥሩ ውጤት ተመርቄ ነው የጨረስኩት። ከስነ ልቦናም አራቅሽም፣ በስነ ጽሁፉ ደግሞ የሰውን አእምሮ እያከምሽ እያስደሰትሽ ነው። አዎ ልክ ነሽ። ብዙ ሩቅ አይደለም ብዬ አስባለሁ። በጣም ደግሞ እግዚአብሔር ጊዜ ከሰጠ እማራለሁ። ግን ልክ ነሽ ዋይናት ገና ነሽ። አዎ እማራለሁ ብዬ አስባለሁ። አዎ ህግም ደግሞ በሆነ መንገድ ስታዩ አፕላይድ ሳይኮሎጂ ነው። ምክንያቱም ሰዎችን መጀመሪያ ታደምጫቸዋለሽ፣ ትሰማ ይሄ አለ ፕሮሰሱ አለ። ያኛው ቴራፒቲክ ሪሌሽንሺፕ ባይኖርሽም ግን ይኖራል እንትኑ ይሄ መተካከሙ። ፍትህ ደግሞ አንድም አካሚ እኮ ነው። አንድ ሰው የሚፈልገው ነገር ሲደረግለት ይድናል አይደለ? ያጣሽውን ሲመለስልሽ ወይም የሆነ ነገር እዛ ውስጥ ደህና ትሆኛለሽ። እና እዛ ውስጥም ህግ ውስጥም ስነ ልቦናን አግኝቼዋለሁ ብዬ አስባለሁ። ከዛ ወደ አዲስ አበባ ተመለሽ? አዎ ወደ አዲስ አበባ መጣሁ። መስከረም 25 2016 ነበረ ተመርቀን ጨርሰን ጎንደርን ተሰናብቼ የመጣሁት። ከዛ ወደ አዲስ አበባ ሙሉ ለሙሉ ወደዚህ እንትን አደረኩኝ። ትንሽ ቻሌንጅ የሆነብኝ ነገር እዛ እንዳልኩሽ ላይፍ በጣም ሲምፕል ነው። ቀላል ነበረ፣ ሁሉም ነገር ቀላል ነበረ። ምልሽ ትንሽ ከተማ የሚከብዱ ነገሮች አሉት። በረፍት ምናምን እኮ እመጣለሁ፣ ግን ያኛው ህይወት ቀሎኝ ነበር በጣም። ትንሽ ይሄ ከተማዋ ትንሽ ናት፣ ነገሮች ትንሽ ናቸው። አይከብድሽም ምንም ነገር ለማድረግ ታያለሽ ሁሉንም። በትንሹ መንገድ መዘጋጋት የለ ምን የለ፣ ከባባድ ነገሮች እንትን የሉ ምናምን። ከተማ እንደሚኖር ሰው ግን ያሉት ቻሌንጆች ያሉት ነገሮች ምናምን ትንሽ ከብዶኝ ነበረ የመጀመሪያዎቹ ጊዜያት ላይ። ግን እግዚአብሔር ይመስገን ያው መወዳቸው ቤተሰቦቼ ጋር አይደለ የመጣሁት፣ ያው ቀላል ነው። አሁን ቀሎኛል እግዚአብሔር ይመስገን። ወደ ስራ ገባሽ? አዎ ገባሁኝ። ወደ የህግ ሙያ ውስጥ እየሰራው ነው አሁንም ድረስ ማለት ነው። አሁንም ህግ ውስጥ እየሰራው ነው። ከዛ ደግሞ ስነ ጽሁፉም አለ። ትምህርቱንም የህግ ትምህርቱንም ቀጠልኩኝ እዚህ አዲስ አበባ ዩኒቨርሲቲ። አሁን የመጀመሪያ ዓመት የሂውማን ራይትስ ተማሪ ነኝ። ማስተርሴ ወደ ትምህርቱ ቀጠልሽ? አዎ እንዳልዘናጋ ፈራሁኝ። ህይወት በጨመረ ቁጥር፣ ኃላፊነቶች በመጡ ቁጥር፣ ብዙ ነገሮችን ባየሁ ቁጥር ጊዜሽን በደንብ በአግባቡ የተጠቀምሽበት ነው? አዎ እግዚአብሔር ይመስገን፣ እግዚአብሔር በረዳኝ መጠን። አዎ ህግን ሙያ እንደዚህ በውበት ደስ በሚል መንገድ ገለጽሽልኝ የሚታዩና እንደዚህ ውበት እንዳለው፣ እንደዚህ ቴራፒ እንዳለው፣ እንደዚህ የመደመጥ ስሜትን እንደሚፈጥር ተረድቼው አላቅም። የህግ መብትሽን ራሱ ለማስጠበቅ ወደ ህግ እንድትሄጂ የሚያግዝ ስሜትን ነው ክሬት ያደረግሽልኝ። የእውነት ህግ ውስጥ የገባ ሰው የሆነ ጨለማ ውስጥ እንደገባ ማይስቅ ማይጫወት ነገሮችን ሁሉ በሎጂክ ብቻ ሚዳኝ፣ በፍርድ ህግ ውስጥ ፍርድ ብቻ አይደለም ያለው፣ በጣም ብዙ ነገሮች አሉ። ቅድም እንዳልሽው ህክምና አለ። በቃ ፌር ትሆኛለሽ፣ ሁለት ሳይድ ታመዛዝኛለሽ ምናምን። ፕራክቲሱ እኮ እንደዛ ላይሆን ይችላል፣ ግን መጀመሪያ አንቺ ህግን እንዴት አየሹ፣ እንዴት ተረዳሹ? በምትፈልጊበት መንገድ መኖር ትችላለሽ። ማለት ላይፈቅድልሽ ይችላል፣ ግን የነፍስሽን የልብሽን ነፃነት ግን ማንም አይቀማሽም፣ ሀሳብሽን ማንም አይቀማሽም። እና ሁሉም ህይወት ላይ የምትዋቢበት፣ የምትጠቀሚበት፣ የምታስተምሪበት መንገድ ነው ህግ። ሰውንም ሰፊ እንዲሆን ያደርጋል። አሁን የገለጽሽበት መንገድ ለካ እያንዳንዱ ሙያ እያንዳንዱ ተግባር ውስጥ ውበት አለ። እንዳመለካከትሽ እንደምታይበት አይን ነው ማለት ነው። በጣም አለ። እና ህግ ደግሞ የህግ ባለሙያዎች ጉዳይ ብቻ አይደለም፣ ወይም የዳኞች ጉዳይ፣ የፍትህ አካላት ጉዳይ ብቻ አይደለም። የሁላችንም ዳኝነት እንሰጣለን በእያንዳንዱ መንገድ ላይ። ለምሳሌ በምርጫችን፣ በመንገዳችን፣ በህይወታችን፣ በጓደኝነታችን፣ ቤተሰብ፣ እናትነት ላይ ሁሌ ዳኝነት እየሰጠሽ ነው የምትሄጂው አይደለ? ከጠዋት ተነስቶ ውሳኔ ስትወስኝ ምን ስትይ ምናምን። እና እዛ ውስጥ አለ ህግ።
እንኖረዋለን። ፍትህን፣ ህግን፣ ይሄ ሚዛናዊነትን በደንብ እየኖር ነው የምንሄደው እና ግን ህግ ባለሙያዎች ጉዳይ የሚያስፈጽሙት ነገር አይደለም ፍትህ። እኛ እያንዳንዳችን ምክንያትን፣ ህይወትን፣ ሚዛናዊነትን፣ ክርስትናን ምንማርበት ኤክስፒሪየንስ የምናደርግበት መንገድ በደንብ ለፍትህ የሚቀለው ይሄ ነው። ሁሉም ሰው እንደየኑሮ እንደየመንገዱ ቢረዳው በጣም ጥሩ ይሆናል ብዬ አስባለሁ። አይናችን ገልጠሽልናል። ሌሎች ደግሞ የኖሩት ደግሞ ቢገልጹት በጣም ጥሩ ነው። ትንሽ እንዳልኩሽ ገና አመት እንኳን አልሰራሁም፣ ግን እንደዛ አየሁት። ግን በስነ ጽሁፍ ጋር አስታርቀሽ ደግሞ ስታወሪው ውበቱን ስነ ጽሁፍ ረቂቅ አይደለም? በጣም በቃላት የምትገልጪው ነገሮች በአይንሽ እንድታዩ ያደርጋሉና አንቺ የገለጽሽበት መንገድ አጋጥሞሽም አሁን ያጋራሽን ነገር ስለ የእረኛው ማስታወሻ ራሱ ደስ የሚል እይታ ነው። ይሄ አመሰግናለሁ። እኔም በደንብ እንዳወራው እንድናገረው ስለፈቀድሽልኝ በደንብ ጉዳዩን በጣም ወድጀው ነው ደስ ብሎኝ። ተመልካቾቻችን በዚህ ሀሳብ እንግዲህ እንደሚደሰቱበት ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ እና ህግ የምትወዱ ሰዎች ግቡበት ነው የምለው። ድፈሩት፣ ግቡበት፣ ውደዱት፣ እዩት። ፋሲካ ወምድረኒ ትገብር ፋሲካ። ህሊና ሰውነት መለኪያዋ ምንድን ነው? የሰውነት መለኪያው ክርስቶስን መምሰል አይደለ? እንደውም አሁን ትንሣኤን እያከበርን ነው አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ዳግማዊ ትንሣኤ ነው። ሳምንቱ ደግሞ የትንሣኤ ሳምንት ነበረ እና ጌታችን መድኃኒታችን ኢየሱስ ክርስቶስ የማይገባውን ክብር ከትልቅ ዙፋኑ ወርዶ ሰው ለመሆን የተዋረደው ሰው መሆን ያቃተውን አዳም ሰው መሆን እንደዚህ ነው ብሎ ያሳየበት መንገድ ነው አይደለ? ስለዚህ ሰውነት ልክ ጌታችን እንዳሳየን ክርስቶስን ወደ መምሰል የምንሄደው ጉዞ ይመስለኛል። እሱ ነው ሰውነት የሚመስለኝ። አምላክን ለመምሰል መሄድ፣ መጓዝ፣ በዛ መንገድ መመላለስ፣ ከራስ የተሻገረ ህይወት መኖር፣ ከራስ የተሻገረ ህይወት ለመኖር መሄድ ይመስለኛል። መለኪያው እሱ ነው። ምክንያቱም ለአዳም ሰው መሆን እንደዚህ አይደለም፣ ሰው መሆን እንዲህ ነው ብሎ ተወልዶ ያው ያንን ሁሉ ስቃይ አይቶ ያንን ሁሉ መንገድ ያሳየን ሰውነትን ሊያስተምረን ነው። ስለዚህ የኔ ሰውነት መለኪያ ክርስቶስን በመምሰል ህይወት ውስጥ መመላለስ ነው። እንደው በእለት ኑሮሽ ውስጥ እንደ ህሊና ሰውነትን እንዴት ነው የምትለማመጂው? በጣም ከባድ ጥያቄ ነው። ግን እኔም ማምነው ሰው ባላንስድ ህይወት ሊኖረው ይገባል ብዬ ነው ማስበው። ይሁን አንድ ነገር ላይ ብቻ ተጭኖ የሚኖር ሰው፣ ለምሳሌ ገንዘብ ብቻ ከሆነ ሀሳቤ ሌላው የህይወቴ ክፍል ይጎዳል። የሆነ ወይም ስራ ብቻ ከሆነ ይጎዳል። ስለዚህ ሰው ህይወቱን ባላንስድ አድርጎ መኖር አለበት ብዬ ነው ማምነው። ስለዚህ በመንፈሳዊ እንዴት እየሄድኩ ነው፣ አካላዊ እንዴት እየሄድኩ ነው፣ ሌላም ደግሞ አእምሯዊ፣ ኢሞሽናሊ፣ ሶሻሊ ምናምን እንዴት ነው የምኖረው ብዬ እሱን ባላንስ ለማድረግ ነው መሞክረው። ጊዜንም በዛ ለመቃኘት ነው መሞክረው። እንዳልኩሽ አንድ ነገር ብቻ ሲጫንሽ ሌላው የህይወት ክፍልሽ ይጎዳል። ብዙ ነገር ታስቢያለሽ፣ ህልምሽም ብዙ ነው ብዬ አስባለሁ እና ያንን ሀሳብ ካልከፋፈልሽው፣ ልክ ህይወት እንደ ፒዛ ናት። አንድ ስላይስ ነው ገንዘብ፣ አንድ ስላይስ ነው ስራ። ኢሞሽናሊ ሰው ኢሞሽናሊ፣ ፊዚካሊ፣ ሶሻሊ፣ ኢኮኖሚካሊ ምናምን እነዚህን ደህንነቶች በማስጠበቅ ውስጥ ነው የሆነ የተስተካከለ ህይወት ይዘሽ የምትኖሪው። ያው ከምንም በላይ እንዳልኩሽ ሰውነት እግዚአብሔርን የመምሰል ሂደት ውስጥ ነው የሚሰራው ብዬ ነው ማስበው። ስለዚህ የእሱን ትእዛዝ በመጠበቅ የእሱን የሰጠሽን ትእዛዛት በመጠበቅ ውስጥ ነው ብትወዱኝ ትእዛዜን ጠብቁ እንዳለው በዛ ውስጥ መመላለስ ነው ትልቁ የሰውነት ጥግ ማለት ነው። ግን ከዛ ውጪም ግን ምድር ላይ እስከኖርን ድረስ ሰውነትን ለማውረድ ባላንስድ ህይወት ለመኖር ነው የምሞክረው። ባለኝ ነገር ውስጥ የሆነ ነገር ላይ ስታክ ካደረግሽ ሌሎቹ ነገሮች ይጎዳሉ እና ሰው ኢሞሽናሊ ደህና ነኝ ወይ፣ ስፒሪቹዋሊ ደህና ነኝ ወይ፣ ፊዚካሊ ደህና ነኝ ወይ፣ ሶሻሊስ ደህና ነኝ ወይ የሚለውን ጥያቄ ሰው መጠየቅ አለበት ምድር ላይ እስከኖረ ድረስ። አዎ ልክ የሆነው ሲጎል ደህና እንዳልሆንሽ ይሰማሻል። ሁሉም ጥሩ ሆኖ ከሰው ጋር ማትግባቢ ምናምን አይዞሌትድ ሰው ስትሆኚ ሶሻሉ ነገር ጎሏል ማለት ነው። ስለዚህ ያኔ
ብቸኝነቱ ምኑም ይመጣል። ወይም ብቻ እነዚህ ነገሮች ባላንስድ በማድረግ ውስጥ መኖር ይመስለኛል ጥሩና ሞክራለሁ እንደዛ ለመኖር። ሌላው እንደው ህሊና ከመንፈሳዊ ህይወት ጋር በጣም ያቆራኛት ምንድን ነው ምክንያቷ? ከመንፈሳዊ ህይወት ጋር ያቆራኘኝ መጀመሪያ ከ9ኛ ክፍል ጀምሮ ሰንበት ትምህርት ቤት ተማሪ ነበርኩኝ። መዘምራን ነው ወይስ መጀመሪያ ተማሪ ብቻ ነበርኩኝ። ቀዳማይ እስከ 12ኛ ክፍል እስከ ሳልሳይ 2ኛ ድረስ በቅዱስ ጴጥሮስ ጳውሎስ ቤተክርስቲያን ፍሬ ሃይማኖት ሰንበት ትምህርት ቤት ውስጥ የሰንበት ተማሪ ነበርኩኝ። በዛ ውስጥ በምንማራቸው ትምህርቶች ውስጥ የማንበቡን የማወቁን መንገድ አገኘሁት። ከዛ ደግሞ ወደ አገልግሎት ገባሁኝ። ህፃናት ክፍል ከህፃናት ጋር በጣም የተለየ እንትን አለኝ፣ ፍቅር አለኝ። እነሱ ላይ መስራት በጣም ደስ ይለኛል። ልጅ የነበርኩኝ የምፈልጋቸው ቢሆኑልኝ ብዬ ማሰባቸው የነበሩ እንደ ስነ ጽሁፍም እንደ እንትንም ብዬ ማሰባቸው የነበሩ ወይም ቤተሰቦቼም ይሰጡኝ የነበረውን ፍቅር ማካፈል እፈልጋለሁ እና እሱን ለማካፈል ግዴታ እናት መሆን አይጠበቅብኝም። ህፃናት በጣም ንጹሐን ናቸው። እሱ ላይ የመስራት እድሉ ነበረኝ። ከዛም ወደ ግቢ ደግሞ ከመጣው በኋላ በቃ በደንብ በቃ ቤተክርስቲያን መሄድን መጽሐፍ ቅዱስ ማንበብን በደንብ እንዳልኩሽ እዛ ጎንደር ዩኒቨርሲቲ ጎንደር በጣም እንደውም ትምህርት ሁሉ የሰጠሽው እዛ ነው አይደል? ለህፃናቶች አንድ ጊዜ ለትንሽ ጊዜ እንደዚህ እንደ ታሪክም በእርግጥ ትልቅ ነገር አይደለም፣ ግን ትልቅ አገልግሎት ነው። ልጆች ላይ ያለሽን ነገር መስጠት ነገ ነው የሚመነዝሩት። አዎ ልክ ነሽ። እንትን ልክ ለእኔ ጠቀሙኝ እንዳልኩሽ። ስነ ጽሁፍ አልተማርኩም፣ ብዙ እንትን የለኝም፣ ግን ለእኔ ጠቀሙኝ። ለእኔ የሰሩልኝን ነገሮች ከዛ ደግሞ አንብቤ ያገኘኋቸውን ነገሮች ልጆች ቢያገኙት ይጠቀሙበታል ብዬ ያሰብኩትን ነገር ነው ያካፈልኳቸው። የመጨረሻ ዓመት ተማሪ ነበርኩኝ ያኔ እና ትምህርት ቤት ውስጥ ነበር ሄጄ ማስተምረው በበጎ ፍቃድ እና ስነ ጽሁፍን ለረጅም ጊዜ አይደለም ግን በደንብ መሰረታዊ ነገሮች ምንድን ናቸው ብዬ ማሰባቸው ለእኔ የሰሩልኝን ነገሮች አስተምሬያቸው ጨርሰን አሁን እግዚአብሔር ይመስገን ተመርቋልና ረድቷቸዋል ብዬ አስባለሁ። እዚህም ሰንበት ትምህርት ቤት ውስጥ አንዳንድ የልምድ ልውጦች ሲያስፈልጉ ወይም አንዳንድ ስልጠናዎች ሲያስፈልጉ ከልጆች ጋር እሰራለሁ። ከልጆች ጋር እሰራለሁ። ህፃናት በጣም ልቤን ይስቡታል። በጣም ንጽህናቸው ደስ ይላል። በጣም የት ነው ህሊናን የምናገኛት? እንደው ልጆቻችንን ሰተናት አለው። እኔ እግዚአብሔር ይመስገን የትኛውም ሰዓት ላይ በየትኛውም ጊዜ ላይ ለእኔ የተመቻቸ እስከሆነ ድረስ ስፔሻሊ ዊኬንድ ላይ ስፔሻሊ እሑድ ላይ በተለይ ለህፃናት የምሰጣቸው ጊዜዎች አለኝ እና በዋናነት አሁን እስከዚህ በፊትም ሶሻል ሚዲያ ላይ በጣም እንትን አልነበርኩም፣ አክቲቭ አልነበርኩም። ይሄ እንዳልኩሽ ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ኢንስታግራም ምናምን ኖርማል የግል ነው እንጂ ያለኝ ይሄ ተከታይ በማፍራት ደረጃ የለኝም። ሀሳብሽን የምታስተላልፊበት ከዛ ደግሞ ሀሳብሽን ፈልጎ ቢመጣ አንድ ሰው የሚያገኝሽ ቦታ የለም አልነበረም። በስሜ የተከፈቱ የተሳሳቱ እንትኖች አሉ። አሁን ብዙ ፎሎወር ያላቸው ፌስቡክ ላይም ቲክቶክ ላይም ምንም የኔ አይደሉም። እኔ እስካሁን አልከፈትኩም። እኔ ያለኝ ኖርማል የግል ፌስቡክ እና ኢንስታግራም ነው። እንደዛ ደግሞ ያላደረኩበት ምክንያት ትምህርት ላይ ነበርኩኝ 5 ዓመት ማኔጅ ማድረግ አልቻልኩም። የሆነ ፎከስ አድርጌ ተረጋግቼ ኮንተንቶችን እያዘጋጀው ምናምን እንትን ማድረግበት ጊዜ አልነበረም ያኔ። አሁን ግን የተረጋጋውን ጊዜ ስላገኘሁት ዩቲዩብም ከፍተናል፣ ፌስቡክም ኢንስታግራምም ምንም ያሉኝን አድራሻዎች እናስቀምጥላቸዋለን ኮሜንት ሴክሽን ላይ፣ እዛ ላይ ማግኘት ይችላሉ። ከዛ ደግሞ የሚፈልጉትን ነገር እዛ ላይ ጽፈው እኔ ማግኘት ይችላሉ። ጥያቄዎቻቸውን መቀበል ይችላለው በትክክለኛው መንገድ ነው። ስለዚህ ህሊናን ከዚህ በኋላ አያጧትም ወይም በፍለጋ ብዙ አይዳክርም ማለት ነው? አይዳክርም። በጣም ብዙ ጠፍተሻል፣ ምን ላይ ነው የምናገኝሽ፣ የት ነው የምታቀርቢው ምናምን ብሎ ይጠይቀኛል እና በግሌ አልነበረኝም። አሁን ግን በእግዚአብሔር ፍቃድ ከዚህ በኋላ እንገናኛለን ብዬ አስባለሁ። ምን አይነት ቪዲዮዎችን ነው አሁን የምትለቂልን? ለመልቀቅ ከድሮም ጀምሮ ማስበው ለሰዎች የሆነ ይረዳቸዋል፣ ጠቅማቸዋል፣ የሆነ የስብራታቸው መልስ ሊሆን ይችላል ብዬ ማስባቸውን በግጥምም በወግም
በሀሳብም እንዲቁጭ ብሎ በማውጋትም የሚያገኟቸውን ነገሮች ብዙ ሰው ያው ግጥሞቼን ነው የሚወደው። ስለዚህ የሚፈልጓቸውን ስራዎች የሚያገኙበት ዩቲዩብም ላይ ደግሞ በቃ ስራዎቼን መንፈሳዊም ስራዎቼን ዓለማዊም ስራዎቼን አንድ ላይ የሚያገኙበት ይሆናል ማለት ነው። እንጠብቃለን እንግዲህ። መንፈሳዊ ጋር ተያይዘው የምሰራቸው ግጥሞች አሉ። አሁን በተለይ በደንብ ብዙ ሰዎችም እየሰሟቸው ነው እና እንዴት ነው ወደዛ የገባሽው? ምን አይነት ይዘት ነው በብዛት ያላቸው? በእግዚአብሔር ፍቃድ ነው ምልሽ። አሁን እኔ መንፈሳዊ ግጥሞችን ለመጻፍ የሚያስችል ደረጃ መንፈሳዊ እውቀት፣ የንባብ ህይወት ወይም ኢቨን ምኖረውን ህይወት ራሱ ለዛ ብቁ የሆነ ህይወት አይደለም። ግን በቃ እግዚአብሔር የፈቀደልኝ የሆነ የሰጠኝን ጸጋ በደንብ እንድጠቀምበትና ለእርሱም የአገልግሎት መንገድ እንዲሆንልኝ ነው የሚረዳኝና ሁሌ እግዚአብሔርን የማመሰግንበት። ድሮ ልጅ ያለው ልጅም ሳይሆን እንዲህ ከወጣውን በኋላ ራሱ መንፈሳዊ ግጥም ምናምን ሲል እኔ አልጽፍም ብቁ አይደለሁም ለዛ ምናምን እያልኩ ብዙ የመለስኳቸው ነበሩ። ግን የሆነ ጊዜ ግን ሞከርኩኝና ስሞክር ስሜት ሰጠ፣ ሰው ሰማው እና አይ በቃ ይሄን ነገር ልግፋበት፣ በጸሎትም መልክ ይሆናል እና የሄኖክ ኃይሌም ጽሁፎች በጣም ረድተውኛል ደግሞ እንድጽፍ። በጣም እሱም በጣም አበረታቶኛል። ሄኒም እንድገፋባቸው እንድቀጥልባቸው አበረታቶኛል። ላስት ዊክ ስለቀረበ ማመስገን ትችላለሽ። ይሰማሻል ቅርብ ጊዜ ስለሆነ በጣም ብዙ በሱ ኢንስፓይሬሽን የጻፍኳቸው ግጥሞች አሉና በቃ ሳነብለት ራሱ ወይም ስልክለት በቃ ይገርማል። ይሄ እኮ ከዚህ ነው ምናምን ስለው አይ ይሄ ሌላ ዓለም ነው ሌላ መንገድ ነው ይለኛል። እይታው በጣም ሰፊ ነው። የሱ ደግሞ በጣም የተለየ ነው። በጣም የሚገርም ነው እና በዛ መንገድ ነው መጻፍ የጀመርኩት። እግዚአብሔር ይመስገን። አሁን ዛሬ ስመጣ አንድ ግጥም እየሰማው ነበር፣ የማርያም ጣት የሚል በጣም ልቤን ንክት አድርጎት ደግሜ ሁሉ ሰማሁትን። ይህን ቀለል ብሎ አንቺ ጋር በጣም የተዋህዱ የምታውቂያቸው ነገር አሁን የማርያም ጣት ስንል ከልጆቻችን ጋር እንታረቅ የምንልበት ጣታችን ነው። እስቲ የተጻፈበትን መንገድና ግጥሙንም ትንሽ ለተመልካች እኔን የወደድኩትን ነገር ማካፈል በጣም ስለምወድ እሺ አካፍላለሁ። ግጥሙንም የተጻፈበት መንገድ ግን ቤተክርስቲያን ጥቁር የለበሰችበት ጊዜ ትዝ ይልሻል? ያን ጊዜ ላይ የማርያም ጣትን ያሰብኩበት ጊዜ ዩኒቨርሲቲ ነበር፣ ጎንደር ነበርኩኝ፣ የፈተና ወቅት ላይ ነበርኩኝ እና ያ ግጥም ማለት ኢትዮጵያ የህዝቦቿን የእኛን ኃጢአት ሁሉ ወክላ ቤተክርስቲያን ተንበርክካ የጸለየችው ጸሎት እንዲታረቃት የጠየቀችው ጸሎት ነውና ሁላችንንም ወክላ ይሄ የእኛን ጥፋት፣ የእኛን መንገድ፣ የእኛን ሁኔታ ሁሉ ወክላ ይቅርታ ያለችበት፣ እግዚአብሔርን እንድታረቅ ያለችበት፣ በቃ አንድ የቀረኝ ድንግል ስጋ፣ አንድ የቀረኝ ድንግል አካል ዛሬም ደጅ ተንበርክኮ በእንባ ልውስ ምሕረት ያካል እንታረቅ፣ ዘንብልልኝ፣ ከእንባዬ ጋር ልረሳሳ፣ የአገር መልኬን መልስልኝ፣ ወደ ስምህ እጄን ላንሳ ብላ የምትጠይቅበት ማርያም ጣት ማለት እና ያኔ እሱን ግጥም አስታውሳለሁ ስጽፈው። በማግስቱ ከ60 ፈተና ነበረኝ። ከ60 ማለት አስቢው በጣም ከባድ ማለፍና መውደቅ በቃ ከ60 ማጥናት አለብኝ። ሀሳቡም ደግሞ ጭንቅላቴ ላይ ነው። አልቻልኩም። ግጥሙ እዚህ ጋር አለ፣ መጽሐፉ እዚህ ጋር ምረጪ። እንዴት በቃ ሶሮ ዝም ብዬ አንብቤክ ማላነብ ከሆነ ግጥሙን ብጨርሰው ይሻላል ብዬ ሌሊቱን እሱን ግጥም እየጨረስኩ ነው እንትን ያልኩት። በአንድ ሌሊት የተጻፈ? ከዛ በፊት አስቤው ነበር የጨረስኩት፣ ግን በአንድ ሌሊት ነው። በአንድ ሌሊት አንድ ሀሳቦቹ ኦልሬዲ አንድ እኮ ስትራክቸር ከያዘልሽና ምን እንደምትይ ካወቅሽ ወይም ምን እንደምትጽፊ ካወቅሽ ለማፍሰስ ቀላል ነው እና ሌሊቱን እሱን ጽፌ ጨረስኩኝ። በጣም ነው ማስታውሰው። እንዳጋጣሚ ትምህርት ከ60 የተፈተን ነው ማይቲንግ ጥሩ ሆነ መሰል። እግዚአብሔር ይመስገን። እንደደፈርኩት አልሆነልኝም፣ እግዚአብሔር ረዳኝ። የማርያም ጣት በዛ መንገድ የተጻፈ ነበር። በቃ የቀረን ነገር የማርያም ጣት ብቻ ያለኝ ነገር ሁሉ ነገሬ በቃ ኦልሞስት ምንም እዚህ ብዬ ማቀርብልህ ነገር ጥሩ ነገሬ እንኳን አይደለም መክፋቴ፣ ጥሩ ነገሬ እንኳን የቆሸሸ ነው በአንተ ፊት እና አንድ ንጹህ ነገር ያለኝ የእናትህ እጅ ናት። በቃ የማርያም ጣት ከልጅነታችን ጀምሮ የታረቅንባት ጣት በቃ ግን እንዲህ ስትዘርጊያት ራሱ ታሳዝናለች። ትወጃታለሽ። በጣም ዝርግት ስታደርጊያት ውስጥሽ ያለውን ቂም ራሱ
ታላለዋለች። በቃ የሆነ ልጅም ነው የምትሆኝ ነፍስሽ ራሱ የልጅነት ነፍስሽ ነች የምትመጣው ልክ እችን ስትዘረጊ። ትክክል። በቃ ሽንፈት ናት፣ ይቅርታ ናት፣ መተናነስ ናት እቺ እና ያኔ እሱ ነበረ። ዛሬ እየሰማሽ የመጣሽው ግጥም በዚህ መንገድ የተጻፈ ግጥም ነበረ። ከዚህ በፊት ሰምቼዋለሁ፣ ግን ለማስታወስ ብዬ ስሰማው እንደገና ደግሜ ሰማሁት። የሆነ ነገር ንክት አደረገኝ። ደግሞ አሁን የሆነ ባደግሽ ቁጥር ስሜቱ ትርጉሙ ይለያየለ። ትክክል። በጣም እንደውም ብዙ ሰው ለራሱ አድርጎ ሲሰራበት አይቻለሁ። ቲክቶክም ላይ ምናምን ወደ ራሱ ኃጢአት አድርጎት ልክ ኢትዮጵያ የጠየቀችውን የይቅርታ ጥያቄ በቃ የኔም ጥያቄ ነው፣ እኔም እንደዚህ ነኝ። ስለዚህ እንታረቅ በማርያም ጣት እያለ ሰራበት እያየው ነበርና በቃ እግዚአብሔር ይመስገን በጣም መልካም ነበር። ተመስገን። እንደ ህሊና ከራሷ ጋር ስትጋጭ ከሰው ጋር መቼም ጋጭ ይችላል፣ እግርና እግር ይጋጫል። እንዴት ነው የምትታረቀው? የመታረቅን መንፈስ እንዴት ነው የምታየው? ሁሌ የሚወስደኝ ወደ ክርስቶስ ምሕረት ነው፣ የእግዚአብሔርን መሐሪነት ነው ማስበው። እሱ ትልቁን የምህረት ልክ አሳይቶናል፣ የምህረት ጥግ አሳይቶናል። እና ትልቁ መሐሪ ይቅር ካለን እኛ እርስ በርስ ለመቃቃር እኛ ማንን? እኔ ከራሴ ጋር ተጣልቼ የት ነው የምደርሰው ላለሁ። ከራሴ ጋር ብጣላ የት እሄዳለሁ ማለት ወዴት እሄዳለሁ? ከራሴ አልሸሽ ወይ ልቤን ለይቼ አውጥቼ ወይ አልችልም። ከራሴ ጋር ነው የምኖረው። ስለዚህ ነገሩን ፊክስ ማድረግ ነው በቃ። አንደኛ እግዚአብሔር ምሕረት፣ እኔ በምህረት የቆምኩ ሰው ነኝ፣ በቸርነቱ የቆምኩ ሰው ነኝ። ብዙ ነገራችን ተሸፍኖልን የቆም ነው። ስለዚህ እንደዚህ የቆምን ሰዎች በምን ንብረታችን ነው አዘን እንደፈለገን በቃ ይሄ እንዲህ ነው ምናምን ብለን በቂ የምንኖረው? እና እግዚአብሔርን ምሕረት አስባለሁ። እና ከራሴ ጋር ብጋጭ እግዚአብሔር ምን ይላል? የሚወደው ነገር አይደለም ሰው። በዛ መሰረት ከዛ ጉዳዩን ለማየት ሞክራለሁ። ጊዜ የሚያስፈልገው ከሆነ ለጊዜ ሰጠዋለሁ። መፈታት ውይይት ይፈልግ ከሆነ በውይይት ለመፍታት ሞክራለሁ። ከሰው ጋርም ከሆነ ከዛ ስሜት ወጣ ብዬ ተረጋግቼ ለመፍታት ሞክራለሁ። ግን ከራሴ ጋር ስጋጭ የማደርገው መጀመሪያ ነገር በምህረት መቆሜን አስታውሳለሁ። ያፈጥንልሻል ውስጥሽ ያለውን ነገር። ለካ እግዚአብሔር በምህረት ነው ያቆመን እንድትይ። ባትጣይም የቆምሽው ስላልተጣላሽ አይደለም፣ እግዚአብሔር ስላቆምሽ ነው። እንደው በዚሁ አያይዘን ብዙ ወጣት ተመልካቾች አንቺን ስለሚወዱ ስለሚያደንቁ እንደው ከራሳቸው ጋር ሲጣሉ እንዴት ይታረቁ? ያው ይሄንን ለማለት እኔ በጣም ትንሽ ነኝ ብዬ አስባለሁ። ለትንሽ ልጆች ለትልልቅ ሰዎችም ሊወስዱት ይችላሉ። መጀመሪያ ቢቻል ከራሳችን ጋር ላለመጋጨት መሞከር ቢቻል፣ እንዳልኩሽ ከማናምንበት ነገር ከሰውነታችን ከሚያጎለን ነገር አለመገኘት ቢቻላችሁ ነው አይደል የሚባለው። ቢቻለን መጀመሪያ አርቆ ማጠር መልካም ነው። ከዛ ነገር መራቅ መጀመሪያ፣ እሱ ላይ ብዙ መስራት። ምክንያቱም ከሰራችሁ በኋላ ዋጋ ትከፍያለሽ። ብትድኝም ዋጋ ያስከፍልሻል። ከዛ በፊት እነሱ ላይ ማተኮር ጥሩ ነው። ከራስ ጋር ላለመጋጨት፣ ከሰውነት የሚያጎሉ ጥሩ ያልሆኑ ነገሮች ላይ ላለመገኘት መሞከር የመጀመሪያው ምክሬ ነው። ሁለተኛው ግን ሰውነንና በየትኛውን መንገድ ሳናስበው ራሳችንን እናገኘዋለን። ስንጋጭ ያላመንበትን ነገር ስናደርግ እናገኛለን። እና ከራስ ጋር ተጣልቶ ህይወት በጣም ከባድ ነው። መነሳት፣ መቆም፣ መሄድ፣ መስራት፣ መኖር በጣም ከባድ ነው። ስለዚህ ከራሳችን ጋር መስማማት አለብን እና ሁሉም ቦታ ይዘነው የምንሄደው ራሳችንን ነው፣ የትም ቦታ። እና ራሳችን ላይ ግጭቱ ሲመጣ መጀመሪያ የምንጋጨው ከአምላካችን ጋር ነው። በቃ ህሊና ነው። ህሊና የመጀመሪያው አንድ ምልክት የለኝም የምትል ግጥም አለች፣ ትሰሚያታለሽ። እና ምን ትላለች? ይሄ ሰው አምላኩን ሲተው ከሁሉ አስቀድሞ ራሱን ነው የሚያጣው ትላለች። ስለዚህ ያጣሽው አንቺን አይደለም አምላክሽን ነው። አንቺ ውስጥ ያለውን አምላክን ያጣሽው መጀመሪያ። ስለዚህ እሱ ጥያቄ ነው ከራስሽ ጋር ያጋጭሽ። መጀመሪያው እሱ ጥያቄ ነው። እሱን ነገር መጀመሪያ ፊክስ ማድረግ ይመስለኛል። ስለዚህ መጀመሪያ ምንም ብትሆኚ የሚምርሽ አምላክሽ ነው፣ ያለምንም ገደብ። ሁኔታ አልባ ወዳጅሽ፣ ሁኔታ አልባ አፍቃሪሽ እግዚአብሔር ብቻ ነው። ስለዚህ ለሱ መንገድ እሱን ቀድመሽ ይቅርታ መጠየቅ፣ ከዛ በኋላ ይስተካከላል። ወደ ራስሽ ትመጫለሽ። ውስጥ የጎደለውን ነገር መጀመሪያ መሙላት አለብሽ። ያልሞላው ነገር ነው አንቺንም ሰላም የሚነሳሽ። ስለዚህ ወደ ሰላምሽ ባለቤት መቅረብ፣
እሱ ይቅርታ እንዲያደርግልሽ መጀመሪያ መጠየቅ፣ ከዛ በቸርነት መቆምሽን በይቅርታ መቆምሽን ማሰብ፣ ከዛ በኋላ ጉዳዩን አስቢው። ከዛ ከእግዚአብሔር ምሕረት ይበልጣል ከዚህ ይበልጣል ምናምን የሚለውን ነገር ሚዛን ላይ ታቀርቢያለሽ። መጀመሪያ ግን ያንን የግጭቱን የሚፈታልሽ እሱ ነው። ከዛ በኋላ ነው ነገሮችን የተፈጠሩብሽን ችግሮች አስበሻቸው ፊክስ ለማድረግ የምትሞክሪው። እንዳልኩሽ በጊዜ የሚፈታ ጉዳይ ነው የገጠመሽ። አዎ ሶ በቃ በፕሮሰስ ውስጥ ይስተካከላል። ለሂደቱ መስጠት ጉዳዩን አሁን የሚስተካከል ነገር ነው። በቃ አሁን ማክሲመም ኢፈርትሽን ተጠቅመሽ አሁን ለማስተካከል መሞከር። አሁን ማያድር ከሆነ ያለሽ ጊዜ አሁን ስለሆነ አሁን ለማስተካከል መሞከር። ከሰዎችም ጋር ከሆነ እንዳልኩሽ ከስሜት ወጥተሽ ተረጋግተሽ መንገር። በዛ መንገድ ይመስለኛል እኔ ያለችን ትንሽ እውቀት እንዲህ ነው። እንደ እድሜሽም አይደለም የበሰለ ሀሳብ ነው እያካፈልሽን ያለሽ። እስቲ ግጥሙን እንስማው። ሙሉውን ግጥም አቶ ቲዩብ ላይ ያገኙታል። የተወሰነውን ግን ልበልላቸው። ይሄ ውብልፍኝን በድግስ በፌሽታ የማሽሙኑም ነው በዝምታ ችሎት ከገዛ ራሴ ጋር እንዳልጋፈጥ ነው። ነፍሴ ተይ ነፍሴ ተይ አትመራመሪኝ አስታክሽልኝ ክሱን በየደረስሽበት የትነሽ አትበኝ አላውቀውም መልሱን። ዝም በይ ጸጥ በይ ካለም ትከሻ ጋር አልደባበቅሽ ስጋዬን በንዋይ አካሌን በውበት አነክስልሻለሁ ጥያቄ እንዲርቅሽ እንጂ መልስ የለኝም ለምትደረድሪው የማረፊያሽ መንገድ ረቂቅ ጥያቄ። እዚህ ነን ለማለት የወደቅንበትን እኔ ስመቻውቄ በተጌጠ ቀሚስ በአማረ መዓዛ በከበረ አድናቆት ተውቤልሻለሁ። መራቆትሽ አይዜም አቅሜን እያወቅሽው ምን አለብስሻለሁ። ነፍሴ ተይ ነፍሴ ተይ በነጠፍ ሀሳብ ላይ አትመራመሪ ይልቅ ከስጋሽ ጋር ውበት እየሰፈርሽ ተመሳስለሽ ኑሪ። ሀቅ የተነፈገ የጥያቄሽ ቁስል ዘልቆ ቢሰማኝም የረፍትሽን ስፍራ የምጠቁምበት ምልክት የለኝም። እንዲህ እንደ ዛሬ በዳንኪራ ምሽግ የማለለ ልቤ ደቆ ሳይሰባበር ጥንቱን ከአምላኬ ቤት በሚጣፍጥ ፍቅር አገለግል ነበር። ጠብቄ ያኖርኩት ድንገት ቢደረመስ ተስፋ ሰገነቴ መለመን መጠበቅ መጽናት ቢጨርሰው ሰላላ ጉልበቴ ጌታዬን በድፍረት ጊዜ ሰፈርኩለት ህመሜን አስልቼ የዘገየለታ አነሳዋት ጌጤን ነጠላይን ትቼ ወዴት እንደሸሸ ከማን እንደሸሸ ባያውቅም ጠንቅቆ መዘርጋት ያመመው ተስፋ ቢስ መዳፌ ጨበጠ ብርጭቆ። ለዘገየ መልሴ የህመሜ ካሳ መሸሽ ቢመስለኝም ያስታበየኝ ብርታት ከቤቴ ስወጣ አልተከተለኝም። የመኖር አቅሜን ዳንኪራ ስር ጥዬ የምለማመነው በትላንቴ ችሎት ከገዛ ራሴ ጋር እንዳልሞገት ነው። ነፍሴ ተይ ነፍሴ ተይ ካጀብ ልደማመቅ እንዲህ ነበር ሽኮ ብለሽ አትሞግችኝ። አታላይ ስጋዬ ውበት ሲያደላድል ረስቶሻል አንቺን። ሀቅ የተነፈገ የጥያቄሽ ቁስል ዘልቆ ቢሰማኝም የረፍትሽን ስፍራ የምጠቁምበት ምልክት የለኝም። ዓለም ዘመናይቱ ዓለም መለኝቱ ትፈውስ ይመስል መነጠቅ ህመሜን አስረስታኛለች ክርስትና ስሜን። ለካ የተማመነበት ውበትና ንዋይ አንግሶ ሲቀጣው ሰው አምላኩን ሲተው ከሁሉ አስቀድሞ ራሱን ነው የሚያጣው ያለ ይቀጥላል። ረጅም ነው ያገኙታል። ጥያቄ የዘገየባት ሴት አምላኬን ሳገለግለው ኖሬ ሳስቀድስ ኖሬ እንዴት ጥያቄን አይመልስልኝም ብላ ራሷን ዳንኪራ ቤት ያገኘች ራሷን ብርጭቆ ጨብጣ ያገኘች ሴት ናት። ግን ሰላም አላገኘችም በዛ ብርጭቆ ውስጥ ወይም በቃ ለራሷ በሰጠችው እግዚአብሔርን አኩርፋ ወጣ። ኩርፊዋ ነው ወይ? አዎ ኩርፊዋ። ከዛ ግን አልሸሸችም ከዛ ጥያቄ። ከዛ ለካ ያኔ እሱን ስተው ነው ራሴን የተውኩትና ያስታበዩኝ ብርታቶች ሁሉ አልተከተሉኝም። ውበትም ቢሆን ገንዘብም ዝናውም በቃ ሁሉንም ነገር አድርጌልሻለሁ ስለዚህ ጥያቄውን አቁሚ ስትላት ለነፍሷ ነፍሷ አልተዋለቻት። ትክክለኛ ማንነት ደስታ እረፍት ያለው ለካ አምላክ ጋ ነው አምላክ ጋ ነው። በቃ እውነተኛ እንቅልፍ የምተኙ ህሊናሽ የማይቆሰቁስሽ
ከሱ ጋር ስትስማሚ ወይም ከሱ ጋር በተስማማ መንገድ ውስጥ ስትገኝ ነውና ምልክት የለኝም የምትለዋ ግጥም እቺ ናት። በቃ ስለ ህሊና ስለ ስምሽ ምክንያቱ ምን እንደነበረ ስምሽ ሲወጣ? ስሜ ወዲያው አልነበረም የወጣው። ባይዘዌ ልክ እንደተወለድኩኝ የእናቴ የአራስነት ጊዜዎች አስደሳች አልነበሩም። ምክንያቱም ምን ነበሩ? ትንሽ እዚህ ጭንቅላቴ ላይ የወጣች እንደ እጢ ነገር ነበርና መጀመሪያ አካባቢ ትንትዬ ነገር ተመስላ፣ ከዛ ግን በየቀኑ ሲታይ እያደገ መጣና ክርስትና ፎቶ ላይ በጣም ትልቅ ነበር። ከዛ በጣም ትልቅ ማለት በቃ የሆነ የሚያስፈራ አይነት ነገር ሆኖ ነበረ። ከዛ ግን እየመጣ እንትን ማለት ግን እኔም እየታመምኩ ስመጣ ጥቁር አንበሳ ተኛው ማለት ነውና በጣም ትንሽ ነኝ። የ4 ወር ልጅ የጭንቅላት ሰርጀሪ መስራት ምን ያህል ከባድ እንደሆነ አስቢው። ለትልቅ ሰውም በጣም ከባድ ነው እና በጣም ሬር ነው የምንትኔ ማለት እድሉ እና በቃ ያኔ ይገርመኛል በጣም በቃ መሰራት አለባት ምናምን ሲባል በጣም ሁሉም ፈርታው ነበር። በተለይ እናቴ በጣም አስቢ የወለድሽው ልጅ 9 ወር በቃ ተስፋ አድርገሽ ምናምን ደስታ ጠብቀሽ ምናምን ከዛ እንደዚህ አይነት ቻሌንጅ ውስጥ ስትገቢ እንዴት ከባድ እንደሆነ በጣም ከባድ ነው። ከዛ ኤክስፔክት አይደረግም እና እንደውም ይነግሩኛል እህቶቼ ያጠገብሽ ብሌን የምትባል የ2 ዓመት ልጅ ነበረች እና እሷ እግሯ አካባቢ ነበር አይ ቲንክ እና በቃ እንደውም በጣም ታወራ ትጫወስ ምናምን ነበርና ከዛ ከሰርጀሪያችን በኋላ እኔ እንዳልኩሽ አልተጠበቀም። የኔ በጣም ልጅ ነኝ፣ ከባድ ነው ደግሞ ነገርየውም ትልቅ ነውና ልክ ሰርጀሪው ተሰርቶ ምናምን ዶክተሩ ሲወጣ በቃ አይዞሽ ልጅ ደህና ናት፣ ድናለች፣ ወጥቷል፣ ነገሩ በሰላም ተጠናቋል ተባለ እና አጠገቤ ነበረች ልጅ ደግሞ አረፈች። እና አንዳንዴ ይሆናል ብለሽ የጠበቅሻቸው ነገሮች በቃ በእግዚአብሔር ፍቃድ ላይሆኑ ይችላሉ እና እኔ ደግሞ በፍጹም አይሆኑም ብለሽ በሰው ህሊና በሰው ሀሳብ የደመደምሻቸው ነገሮች ደግሞ እግዚአብሔር አድርጎ ያሳይሻል እና በዛ ታምር ውስጥ የተረፍኩ ሰው ነኝ እና እግዚአብሔር ያችን ከህሊና በላይ ነው እና ከዛ በኋላ ነው ህሊና የተባልኩት። ከዛ ያንን ቅጽበት እግዚአብሔር ያስመለጠው ምን ምክንያት ቢኖረው ነው ብዬ አስባል እና ሁሌ በሆኑ ነገሮች ውስጥ እኔ እኮ ያኔ እንደዛ ሆኜ እግዚአብሔር አትርፎ ያቆመኝ ሰው ነኝ። ሰው በቃ ምክንያት አለው ለሁሉም ነገር ብዬ እንዳስብ ያደረገሽ። ይኸው ዛሬ ደግሞ የህሊና ስራዎችሽን ለእኛ እንድታካፊ እግዚአብሔር ረዳሽ ማለት ነው። በጣም እጅግ በጣም በዛ ሁኔታ ውስጥ አሳልፎ እና እንደዛ ነበር። አላስታውሰውም እንዳልኩሽ እኔ እንደዛ ልሁን ምናምን ምንም አስታውሰው ነገር የለም ልጅ ስለነበርኩ የተነገረኝ ነገር ነው። 4 ወርማ ምን ትዝ ይልሻል? ጭራሽ በቃ እንዴት የሚያሳሳ እድሜና በቃ ለእናት በተለይ እንዴት ታውቃለሽ፣ መቀመጥ አትችልም። የ4 ወር ልጅ እንኳን እንትን ማለት እንዲህ እንኳን አታስቀምጫትማ እናት ስለሆንሽ ታውቂዋለሽ እና ሰርጀሪ አርገሽ መትረፍ ደግሞ ሌላ ተአምር ነው። በቃ ተርፈሽ መኖር እንደማንኛውም ህፃን ምንም ሳትሆኚ መኖር ትልቅ ነገር ነውና እግዚአብሔር ይመስገን። ድንቅ ነው። ከዛ በኋላ ህሊና ተባልኩኝ። ያው እንግዲህ እስካሁን እግዚአብሔር በቸርነቱ እያኖረኝ ነው በጣም። ከዛ በኋላ ምንም ፔንም የለም። በቃ ምልክቷ አለች። በቃ ምልክቷን ሳይ እግዚአብሔርን ምሕረት አስታውሳለሁ። በቃ ያችን ቅጽበት እንዴት አሳለፍካት፣ የማይቻለውን የዛሬ 24 ዓመት የነበረውን ቴክኖሎጂ አስቢው፣ የነበረውን ሁኔታ በቃ ወረፋው አልቆ ምን ብሎ ከዛ በኋላ በዛ ሁኔታ ውስጥ አልፈሽ ዛሬ መድረስ ትልቅ ነገር ነው። በጣም እግዚአብሔር ይመስገን። ተመስገን። አሜን። ለህሊና አንዱ ደስታ ምንድን ነው? እንዴት ነው የምታየው? ደስታን የማየው ድሮ ደስታ የሳቁ ሰዎች ብቻ ደስተኛ ይመስሉኝ ነበረ። አንዳንዴ ግን መሳቅም የሀዘን መሸፈኛ ይሆናል የሆነ አግባብ ላይ እና የደስታ መሰረት እንዳልኩሽ ልክ ቅድም የጠቀስኩልሽ ሀሳብ ጋር ነው የሚሄደው። በቃ እውነተኛ ደስታ ያለው እግዚአብሔር ጋር ነው። እውነተኛ የማያልቅ ደስታ በቃ እግዚአብሔርን በመምሰል ሂደት ውስጥ በምትመላለሽበት ጊዜ ነው ትክክለኛውን ደስታ የሚሰጥሽ። ለምን የተደገፍሽባቸው በሰዎች ከሆነ ደስተኛ የምትሆኚው ሰዎቹ ሲደክሙ ትሰበር ያለሽ። በገንዘብሽ ከሆነ ደስተኛ የምትሆኚው ስታጪ
ትከፍያለሽ ወይም በሌላ የተደገፍሽባቸው ነገሮች በሙሉ የደስታ መሰረት አይደለም። ስለዚህ የደስታ መሰረቱ ምንም የማያልቅበት ክርስቶስ ውስጥ መደገፍ ይመስለኛል እና እውነተኛ ደስታ እግዚአብሔር ጋር ነው ብዬ ማስበው። ስለዚህ ለእኔ ደስታ ያ ነው። ለእኔ ደስታ እግዚአብሔር ነው። ሌላ ዓለም ደስታ አትሰጥሽም። የምትሰጥሽም ከሆነ በሆነ ኮንዲሽን ነው ደስታ የምትሰጥሽ እና የሆነ የዓለም ደስታ ዘላቂ አይደለም። ሁኔታዎች ላይ መሰረት ያደረገ ደስታ ደግሞ በሆነ ጊዜ የሚያልቅ፣ የሚጠፋ፣ የሚበተን፣ የሚተን ነው እና እውነተኛ ደስታ ልክ ጳውሎስ በቀዝቃዛ እስር ቤት ውስጥ ለእግዚአብሔር ደስ ይበላችሁ ብሎ በቃ ያጠመቀው ደስታ እውነተኛ ደስታ የትኛውም ሁኔታ ታስረሽም፣ ታመሽም፣ ወድቀሽም፣ ተሰብረሽም የሚሰማሽ የልብሽ ሰላም፣ የልብሽ ፈንጠዝያ ይመስለኛል ደስታ። ስለ ስኬት ደግሞ እናውራ። እሺ ስኬትስ? ከልጅነቴ ጀምሮ ለእኔ ስኬት ህልምሽን በመኖር መንገድ ውስጥ መገኘት ነው። በቃ ይሄ የምታስቢውን ነገር እሱ ፕሮሰስ ውስጥ መገኘት ነው። የሆነ ይሳካ ሌላ ምዕራፍ ሆኖ ግን በምታምኒው መንገድ ውስጥ ነው ወይ እየተመላለስሽ ያለሽው? በቃ ይሄ በምትወጁ በምትፈልጊው መንገድ ውስጥ ነው ወይ የምትመላለሹ? እዛ ፕሮሰስ ውስጥ መገኘት ነው ለእኔ ስኬት እንጂ የሆነ ነገር አቺቭ አድርጎ ወይም እንዳልኩሽ ወይም በምርቃት ወይም በሌላ ነገር ሳይሆን ይሄ በሂደት ውስጥ በምትፈልጊው ሂደት ውስጥ ተገኝተሽ ለዛ ሂደት መታመን ነው ለእኔ ስኬት። አሁን ነፃ ሁኜ የልጅ ጥያቄ ነው ብዬ የምተው ነገር የለም። እንደው ስለ ትዳር ያለሽን አመለካከት እንደ ስነ ጽሁፍ ባለሙያ ወይም እንደ ገጣሚ ወይም ሀሳብ እንዳለው ሰው እንደው ምን አይነት አመለካከት አለሽ? ስለዛ ማስበው ትዳር በጣም ደስ የሚል ነገር ነው። ፍቅር በጣም ደስ የሚል ነገር ነው። ሰው ከዓለም ድካሙ የሚያርፈው በፍቅር ነው ብዬ አስባለሁ። ማለት የሆነ የዓለም ድካሙን የሚያጣፍጠው ወይም በቃ ብዙ ፈተናውን የሚያጣፍጠው በቃ በሚሰጠውና በሚቀበለው ፍቅር ነው ብዬ ነው ማስበው። በቃ እንዴት ነው አንዳንዴ ህይወት ሲደክምሽ ትዳር አለኝ ልጆች አሉኝ ብለሽ የምትበረችበት መንገድ የለም። እሱ ትክክለኛ ነገር። በቤተ ክርስቲያንም ደግሞ ትዳር ትልቅ ነገር ነው አይደለ? ምሳሌነቱን በጣም ትልቅ ነው። በቃ ክርስቶስ ቤተ ክርስቲያንን እንደወደዳት አድርጎ ነው ባል ሚስቱን መውደድ ያለበት። ሚስትም ልክ እንደ ቤተ ክርስቲያን እና ሀሳቡ በጣም ትልቅ ነው። በጣም መልካም አመለካከት ነው ያለኝ። በቃ ማንኛውም ሴት እንደምትፈልገው መጽሐፍ ቅዱስ ላይ የተገለጸችው ልባሟን ሴት መሆን እጅግ ትልቅ መልካም ነገር ነው። በቃ የባሏ ልብ የሚታመንባት ደግ ሴት፣ ያቺ ትጉ ሴት፣ በቃ በጠዋት ተነስታ የምትተጋዋ ሴት፣ በቃ በትንሽ ትልቁ ባሏን የማታስጨንቀዋ ሴት፣ በቃ ልባሟ የሀሳብ ሴት፣ ከቀይ እንቁ የከበረችው በቃ ምድር ላይ ብዙ ቆንጆ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ የተባለላት ሴት፣ በቃ ያቺን መልካም ያቺን ልባም ሴት መሆን የማይመኝ ሰው አለ ብዬ አላስብም። መቼ ነው የምታገባው ግን ህሊና? እንደ እግዚአብሔር ፍቃድ አላውቅም። እንደው ብዙ ሰው ትዳርን ሲያስብ ወይ ደግሞ ልጅን ሲያስብ በዚህ እድሜ ያገባለሁ፣ በዚህ እድሜ ይወልዳለሁ፣ ከዛ እንዲያረጋለሁ ይላልና ህሊና እንደዚህ አይነት ፕሮግራሞች አሏት ህይወቷ ውስጥ? ለእግዚአብሔር ነው የምሰጠው። እንደ ማንኛውም ሴት እንደምትፈልገው እንዳልኩሽ ያቺን ሴት መሆን የማይፈልግ ሴት የለም። የልብ ፈቃደኝነቱ አለ። አዎ የልብ ፈቃደኝነቱ አለ። ግን ጊዜው እግዚአብሔር ነው። በእግዚአብሔር መልካም ጊዜ ቆንጆ እየተጫወትን ነው አይደል? በዓል መስሏል። በጣም ነፃ ሆኜ ቤት ውስጥ ጋብዘሽኝ እያወራን መሰለኝ ቀለል አድርገን። ግን ሀሳብሽ ከባድ ነው ማለት ጥልቅ ነው። በቃ ወደ ውስጥ በደንብ እንድናስብ የሚያደርጉ መልሶች ነው እየመለሽልኝ ያለሽው። እና እንደው ስራዎችን ስትሰሪ፣ በተለይ የስነ ጽሁፍ ስራዎችን ስትሰሪ ምን አይነት ቦታዎችን ትመርጫለሽ? ምን አይነት ሁኔታ ትፈልጊያለሽ? የተለየ ሁኔታ የለኝም። ግን እንዳልኩሽ አንዳንዴ የሚመጡልኝ ካየሁት ነው፣ ከማያቸው ከምሰማቸው ታሪኮች እና ካየኋቸው ስሜቶች። አንዳንዴ በቃ ፋሻል ኤክስፕሬሽን ብቻ አይቼ ታሪክ ፈጥራለሁ። አንዳንድ ታሪኮች መነሻ ይሆኑኛል። አንዳንዶቹ ደግሞ ሙሉ ለሙሉ እንደ ልብ ወለድ ይሄ እንዲህ ቢሆንስ ብዬ አስቤ ምጽፋቸው ናቸው እና እንደየ ሁኔታቸው ይለያያል የሚመጡበት። ግን ብዙ ጊዜ ሌሊትን እመርጣለሁ ለመጻፍ። ሁሉም ነገር ጸጥ ይላል፣ ምንም ዲስትራክሽን የለም። ስለዚህ በዛ ውስጥ ተረጋግቼ እጽፋለሁ ብዙ ጊዜ ሌሊት። ካልሆነም ግን እረፍት ሰዓቴም ላይ እንዲሁም ደግሞ አንዳንድ ሁኔታዎች ላይ እጽፋለሁ። እስክሪብቶ ከሌለኝ በስልኬ እንደ ኖት ፓድ ላይ ጽፍና
ቤት ሄጄ እንትን አደርጋለሁ። በዛ መንገድ ነው የምጽፈው። እየኖርኩ ስመጣ ከራሴም ህይወት ደግሞ መጻፍ ጀመርኩኝ። ማለት እኔም እይታሽ እየጨመረ ይመጣል። ድሮ ካየሁት ብቻ ነበረ የምጽፈው ወይም ከሰማሁት። አሁን ደግሞ እኔም ከተራመድኩት፣ እኔም ከኖርኩት፣ እኔም ከተሰማኝ፣ እኔም በደንብ ኤክስፒሪየንስ ካደረግኩት መጻፍ ጀመርኩና እሱ ምን ይጠቅምሻል መሰልሽ? አንደኛ የኖርሹን ነገር ስታካፊ ሌሎች ሰዎችም የምር ኮኔክትድ ትሆኛለሽ። እኔም ኖሬዋለሁ እንዲል። ሁለተኛ ደግሞ ትታከሚያለሽ አንቺ ያንን ነገር በማውጣትሽ። በቃ ልክ እንደ አርት በጣም ትልቅ ቴራፒ ነው እና ያክምሻል። ኦልሬዲ ያንን ጉዳይ በጥበብ ከገለጽሽ በኋላ አንቺ ውስጥ አቅም ያጣል። አይገርምም? በቃ አቅም ያጣል አንቺ ውስጥ እና ትገልጽዋለሽ። ይሁን እንደ ግጥም መታመሚያ፣ መተከዣ፣ መዳኛም ይሆንሻል እና ግጥም ሁሌ ላለው እየታከምሽ የምታክሚበት ስጦታ ነው ግጥም እና እና እንደዛ ነው እና ስራዎችን በዚህ መንገድ ነው የምጽፋቸው። ቦታ ስትመርጫለሽ? ቦታ አንዳንዴ እመርጣለሁ ግን ሁሌ አይደለም። አንዳንዴ ራሱ ኦልሬዲ የመጣ ሀሳብ ከሆነ አንዴ ካለቀ ያለሁበት ቦታ ላይ ያለሽበት ቦታ እንደውም አንዴ ያስታውሳለሁ ግጥም ብዬ ጻፍኩኝ። ቦታን ስላነሳሽ ነው ግቢ አዲስ አበባ ዩኒቨርሲቲ እንትን ከስራ እንደወጣሁ ነውና የሆነ መናፈሻ አለና እዛ መናፈሻ ላይ በቃ ተመስጫለሁ፣ እየጻፍኩ ነው፣ ሁሉንም ነገር ረስቻለሁ። ለካ እንትን የተሰቀለ ነው ባንዲራ። ልክ ባንዲራ ደግሞ ሲሰቀል 12 ሰዓት ነው የዜግነት ክብር ተብሎ ሲሰቀል ሁሉም ይቆማል። እዛ አካባቢ ወደ ክላስ መሄድ መምህር ካለ ይቆማል። ሁሉም ያለበት ቦታ ላይ ቀጥ ብሎ ይቆማል። ቀጥ ብሎ ህጉ ነው እዛ እና እኔ መናፈሻ ውስጥ እየተሰቀለ ይሁን ምን ይደረግ ምንም አላቅም። እና ምን መስሏቸዋል የጥበቃ ሰራተኞቹ ንቄው የሆነ ህጉን ላለማክበር በቃ ዝም ብዬ እዛ መናፈሻ ውስጥ የተዝናናው መስሏቸዋል። በራሴ መንገድ ልክ ስጨርስ አስቆመኝና አምጪ አይዲሽ አለ። በቃ ስጽፍ ሁሉንም ነገር ነው የምረሳው። አምጪ አይዲሽ፣ ክላስ አትገቢም፣ ሂጂ፣ እንዴት እንደዚህ ይደረጋል ብሎ ለምን እለዋለሁ። እየተሰቀለ አልቆምሽም ነበር። ይቆም ምን ይበል ጭራሽ አላቅም እዛ ውስጥ ስለነበርኩኝ። ከዛ በቃ ለምኜ አስረድቼ ምናምን ነው የተቀበልኩት። ስለዚህ ያለሽበትንም ቦታ ሁሉ ነው የምትረሺው። ሌላ ዓለም ውስጥ ነው የምትገቢው ማለት ነው። እዛ ውስጥ ትገቢያለሽ፣ ካራክተሮች ውስጥ ትገቢያለሽ። በቃ መጀመሪያ የምትጽፊውን ሰው ትሆኛለሽ። ስለማን ነው የምትጽፊው? ስለ አንዲት ሴተኛ ዳሪ ቆንጆ እሷን ትሆኛለሽ። እሷ ልክ ከሷ እኩል ትገቢያለሽ። እሷ የምትገባበት ቦታ፣ እሷ የምትታመማቸውን ህመሞች ትጽፊያለሽ። ኦር ምንም ደግሞ ግጥም ላይ ጾታ አይኖርሽም። ወንድም ከሆንሽ በቃ እነሱ ፊል እንደሚያደርጉት እነሱ ይሄን ሊያስቡ ይችላሉ ስለምትይ ከራስሽ ትወጫለሽ። ግን አሁን ከምትገቢበት ካራክተር ባህሪ ለመውጣት ይቸግርሻል? አንድ ጊዜ ካራክተሯ በጣም ከብድ ብላሽ ላይክ ለመላቀቅ የምትከብድሽ አይነት ባህሪ ትመጣለች ወይ ይመጣል? አንዳንዶቹ አለች። አሁን አንድ በጣም የምትስቅ ካራክተር ነበረችኝ ቅድም ከደስታ ጋር ያገኘሻት እና በጣም ነው የምትስቀው። ማለት እሷ ያለችበት ቦታ በሙሉ ሳቅ ነው። በቀሪያችን ልጅ ጥሯት የምትባል በጣም የምትስቅ ሴት ናት እና ልክ ሲመሽ በጣም ነው የምታለቅሰው። ልክ በሯ ሲዘጋ በዛ ሞመንት እንባዋ ይጀምራል። ያቺ ሴት በጣም ነው የምታለቅሰው። ሌሊቱ ሙሉ ታለቅስና ተመልሳ ደግሞ ጠዋት ሽንፈፍና አርጋ ምናምን ቤተክርስቲያን ትሄድና ተመልሳ ወደ ሳቋ የምትመልስና ሌሊቷ በእንባ ቀኗ በሳቅ የሚያልቅ ሴት ነበረች ያቺ ሴት። ከባድ ካራክተር ናት በጣም። ያገኙታል ይህንንም ስራ ዩቲዩብ ቻናሌ ላይ። ምንድን ነው የሚለው? ሳቂቲት ሳቂቷ ነው የሚለው። ሳቅሽ አያውቅሽም ነው የሚላት። አንቺ የምትስቂው ሳቅ አንቺን አያውቅሽም። ለምን? አንቺ ማለት አንሶላና ትራስሽ ብቻ ነው የሚያውቁሽ። እነሱ በእንባ ስለሚበሰብሱ ከነሱ በላይ ማንም አያውቅሽም ነው የሚላት። ስለዚህ ይቺ ካራክተር ብዙ ሰው ውስጥ ደግሞ አገኘኋት። አይገርምም? እና አንዳንዴ ሰዎች አይረዱኝም ብለሽ፣ አንዳንዴ ደግሞ ብናገር ፍርድ ነው ትርፉ ብለሽ ምናምን እንደዚህ አይነት ህይወት ውስጥ ትገቢያለሽ። እና ብዙ ሰው ማገኘው እና ደግሞ ይህንን ስሜት በሆኑ መንገድም ስንኖራቸው አየሁኝና ይቺ ካራክተር በጣም ብዙ ጊዜ ቆይታለች እና ስቲልም አለች። በደንብ አለች ቅርቤ። ምክንያቱም እንደዚህ አይነት ሰዎች ብዙ አውቃለሁ።
ታስለቅስሻለች ታስቅሻለች? ሁለቱንም ታሳዝነኛለች። ወይኔ በቃ ታሳዝኝኛለሽ። የእልፍንባሽን ጅረት ሌትሽ ውጦት ያድራል። የሳቅሽን ነገር ማን ይመረምራል? ቢሆንም ግን ነክቷል። ሽፍንፍንሽ ክፉ የሌት እህሽን ከጉያው ደብቆ ስንቱን አሳሳተ ቀርቦ እንዳይጠየቅ ጥርስሽ ላገር ስቆ። ሳቂቷ እንባሽ አይነጥፍም ወይ ሳቅሽ አያልቅም ወይ ትላታለች። በቃ ታሳዝነ። በጣም ሳቋም አያልቅም እንባውም አያልቅም። እና አሁን እቺ ካራክተር ለእኔ በጣም ፓወርፉል ካራክተር ነበረች። የሆነ ንጻቷንም ጥቁረቷንም ታየዋለሽ እና ደሞ አለ እና ብቻ ምትላት በቃ መዳን ይቻላል ማስመሰሉን ተይ ነገር ነው ምትላት ግጥሙ ላይ መፍትሄውን ስትሰጣት የግጥሙ አንተንና ግን ምን ሰጠቻት እስቲ እንደው አንድ ግጥሙ ልታስቢ ነው ይጓጉ ተመልካቾች ታይ እና አለንገብተን እንደው አጓጓኝ መፍትሄዋ ደግሞ የምትላት ይልሽ ሲሽሩ ረመጥ በሲቃሽ ምድጃ በሌት ተቆስቁሶ ማን ይደርስልሻል ያዳፈንሽው ሰዓት ቢያቃጥልሽ ደርሶ ትላታለሽ። ማን ይደርስልሻል እዛ ሰዓት ላይ በዛ እንትን ብቻዋን የሆነችበት ሰዓት ላይ የምታለቅሰው እና አውጩ ተናገሪ እውነተኛ ማንነትሽን አሳይ። በቃ የፈውስ መጀመሪያ ይሁንሽውን ማመን ነው። ስለዚህ መጀመሪያ ዝም ብለሽ አሳቂ ነው በቃ ሳቅሽ እየገደለሽ ነው። የአንቺ ሳቅ ሌሎችን ነው እያስደሰተ ያለው ነው አንቺን እየገደለሽ ነው። ሰውም እንዳይረዳት ነው የሚያደርገው ሳቋ። በቃ እንደውም ብሶቷን ብትናገር አንቺ ደግሞ ምናምን አንቺ የሚያምርብሽ ትስቂ ነው ማለት ማዘን አትችይም እያሉሽ ፔን አያስፈልግሽም እያሉሽ ነው። ስለዚህ በቃ የፈውስ መጀመሪያ ይሁንሽውን ማመን ከዛ በቃ እንዳልኩሽ ቅድም ያስቀመጥናቸው በዛ መፍትሄዎች ውስጥ መመላለስ ነው እንጂ ለማን ብለሽ በቃ የሆንሽውን መሆን። ሳቂቷ ሴትም ብቻ አይደለም ወንድም መስማት ያለበት ግጥም ነው ብዬ ነው ማስበው። ብዙ ሰው የሚጋረው ሀሳብ ነው። ብቻውን ሆኖ ማዘን፣ መቆዘም፣ ማልቀስ አለ። ከዛ ሰው ጋር ስትሆኝ ደግሞ መመሳሰል መፈለግ አለ። አይረዱኝም ብለሽ ያልሆንሽውን ሆነሽ። ስለዚህ ትልቅ መልእክት አለው። ሁሌ እየጎደልሽ እያለቅሽ እያነስሽ ነው የምትሄጂው። እና አንድ ቴራፒስት ስትናገር የሰማዋት ምንድን ነው ፔኖች ይደበቃሉ፣ ሰውነታችን ውስጥ ይደበቃሉ። ይሄ ሰውነታችን እግር ላይ እጅም ላይ ምናምን ይሄ ወይ ውስጥ አሉ እና እነዛ ፔኖች ይሄ ፕሮሰስ እስካልተደረጉ ድረስ ሁሌ አንቺ ጋር ነው የሚቆዩት። እና ብዙ ሰው ግን ይሄ በቃ ከሰው ጋር ተቀላቅሎ ቡና እየጠጣ እየሳቀ ምናምን ፕሮሰስ ማድረግ አለበት ሰው ህመሙን የሆነውን ነገር ማከም አለበት። ካለበዛ ይቀመጣል፣ ቁስል ይወርዳል፣ ቁስል ስቃይን ይወልዳል። ስቃይ በቃ በዛ ሰፈሪንግ ውስጥ ጎንሽ ያሉትን ሰዎች ትጎጃለሽ፣ ልጆችሽን ትጎጃለሽ። ስሜትሽ አንቺ ጋር ብቻ አይቆይም፣ ከሰው ጋር እስከኖርሽ ድረስ ኮንታጂየስ ነው። በጣም ይገባል። ሀዘንተኛ እናት ያሳደገቻቸው ልጆች ደስተኛ አይሆኑም በፍጹም። በቃ የስሜት ትዝታቸው እንባ ነው፣ የስሜት ትዝታቸው ንዴት ነው። ስለዚህ በቃ ፔናችንን ፕሮሰስ ማድረግ አለብን እና እንፈራለን። አዘነሽ መባል፣ ተጎዳሽ መባል፣ ወደቀች መባል እንፈራለን። ግን በቃ ሰው ነን። ህይወት ደግሞ አንዴ ነው። ወደ ኋላ ተመልሰሽ መኖር አትችይም እና በቻልሽው መጠን ይሆንሽውን ሆኖ ለመኖር መሞከር። ጄኒዩን ህይወት ሪል ህይወት መኖር ደስ አይልም? በቃ እውነተኛ እንባ ማልቀስ ደስ ይላል። በቃ እውነተኛ ሳቅም በቃ በዛ መንገድ መኖር ማለፍ። ከዛ የሆነ ጊዜ ደግሞ ተዳፍኖ ይወጣል። የሆነ ድፍን ብሎ የሆነ ቀን ሲፈነዳ ምን ነበረ ምን ሆና ነበረ ምናምን ይባላል። እና ለምን በፕሮሰስ ያላወጣሻቸው ፔኖች መጨረሻ ላይ ተጠራቅመው አንቺን ነው የሚጎዱሽ። እና በዛ መንገድ መኖራችን በጣም ዋጋ ያስከፍለናል። ስራዎችሽን የምታሳትሚባቸው ወይ ለህዝብ የምታደርሽባቸው መንገዶች? ስብስብ ስራዎቼ የማህቶት ቲዩብ ላይ አሉ። ልክ እዛ ላይ ያሉ መንፈሳዊ ስራዎቼ ግን አለማዊ ስራዎቼ አልወጡም ነበረ። ግን እንዳልኩሽ ዩቲዩብ ቻናሌ ላይ ይወጣሉ እንደ እግዚአብሔር ፍቃድ። እዛ ላይ አሉ። ቀኑን ደግሞ ቀረብ ሲል አሳውቃለሁ። እዛ ላይ እንዳልኩሽ ብዙ ሰው ግጥሜ ረዘም ስለሚል ከመጽሐፍ ይልቅ በመስማት ነው እንትን የሚለው ርዝመት ውስጥ ትግስትም አይኖረውም። ብዙ አጫጭር ስራዎችን ነው እንትን የሚለው የሚወደው እና በተለያየ መንገድ ለመምጣት ሞክራለሁ። ግን ዋናው
በዩቲዩብ ቻናል እመጣለሁ። ስራዎቼን በዛ መንገድ ነው ማቀርባቸው፣ የሚወጡት እዛ ላይ ነው። ግን አሁን ለጊዜው ያለኝ የወጣ ስራ ያለኝ ማቶ ቲዩብ ላይ እሱ ያለኝ ስራ። ግጥሞችሽን ስታነቢ ልዩ የሆነ ዜማና ቃና አለውና ያንን እንዴት ነው ጣሹ? ከመጀመሪያው ጀምሮ ውስጥሽ የነበረና እንደዛ ነበር የምታነቢው ወይስ ከሆነ ከጊዜ በኋላ የመጣ ነው? እንዴት እንደመጣ አይገርምም። እኔ ማስቤበት አይደለም እንደዛ የመጣው፣ በቃ በሂደት የመጣ ይመስለኛል። መጀመሪያ ግጥም ሳነብ ብታዩ አሁን አልመስልም ጭራሽ። ፍርሃት ነበረው፣ ይሄ የተለመደው አይነት ዜማ ምናምን ከብዙ ገጣሚዎች የሰማሁት ጥርቅም ምናምን ነበረው። በሂደት እየገራሁት ወደዚህ ለመምጣት ሞከርኩኝ። እንዲህ መሆን አለበት ብዬ አይደለም፣ በቃ ሆነ። ስሜትሽ ራሱ ያመጣው ነገር ነው። ስሜቱም ያመጣዋል። ልክ የምታነቢበት የግጥም ታሪክ ይወስነዋል ሀሳቡን። የሚያምር ቃና ነው ያለውና ሰው ከፍቶ እንደ ሙዚቃ ዜማ የሚሰማው አይነት የግጥም ቃና አለው። እግዚአብሔር ይመስገን። ተመልካቾቻችን የግጥም ዘመናዊ የሆኑ የግጥም መድበሎችሽን የሚያገኙበትን የሶሻል ሚዲያ ፔጆች እንዳልኩሽ ከዚህ በፊት የግቢ ቆይታዬ ላይ እንደዚህ አይነት ኢንጌጅመንት ውስጥ መግባት አልፈለኩም ነበረ። ያልፈለኩት ደግሞ ያው መጀመሪያ ላንሳው ብዬ ነው። መጀመሪያ እንደታወቅኩኝ ወይም እውቅናው እንደመጣ ወዲያው ወደ እንደዚህ አይነት ኢንጌጅመንት ውስጥ ያልገባሁት የመጀመሪያው እድሜ ነው። ያን የነበርኩበት እድሜ በጣም ለስሜት የተጋለጠ እድሜ ወይም ነገሮችን ባላንስ ለማድረግ ትንሽ የሚከብደኝ ጊዜ ላይ ነበርና ነገሮች ቶሎ የሚያስደነግጡኝ ቶሎ የሚያስደስቱኝ እድሜ ላይ ስለነበርኩኝ ያንን ሚዲያ ማኔጅ ማድረግ እችላለሁ ወይ ብዬ ሳምንት ጥያቄ ውስጥ መግባቱ፣ ሁለተኛ ደግሞ ትምህርት ላይ እንደመሆኔ የሆነ ነገር በተፈጠረ ቁጥር በጣም ዲስትራክትድ ልሆን ነው። ህግ ደግሞ በጣም መረጋጋት፣ ጽሞና፣ ማመዛዘን ይፈልጋል። ደግሞ ምን ተባለ፣ ደግሞ ምን ሆነ፣ ደግሞ እንዴት ሆነ፣ እንዴት ላርገው ምናምን በሚል ነገር ውስጥ መጨነቅ አልፈለኩም። ያኔ እንደዛ ነበረ እና በቃ ትንሽ ህይወት ትንሽ ልክፋ ልመረቅና ማድረግ ጀምራለሁ ብዬ ትንሽ ይሄ የምፈልገውን አሁን የተመረኩበትንም ሙያ ሆነ የምፈልገውን ነገር ለማድረግ መሰናክል ይሆንብኛል ብዬ ከማመን ነው። ሰው አሁን ነው እንደ አዲስ የመጡት፣ ግን እኔን በምን ማግኘት ይችላሉ የሚለውን ነገር በትክክል እንትን ለማለት የተለያዩ በስም የተከፈቱ ስላሉ ትክክለኛውን ወይ ኮሜንት ሴክሽን ላይ ብናስቀምጣቸው ወይም ደግሞ ትክክለኛውን በዛ መንገድ ብናረገው በጣም ጥሩ ይሆናል ብዬ አስባለሁ። ብዙ ሰው ከዚህ በኋላ ሊጠብቅ ስለሚችል መንገዱ ማሳወቁ ደግሞ የኛ ኃላፊነትም ስለሆነ ፋሲካ ወምድረኒ ትገብር ባሲካ። መቼም በዓል ነው፣ ዳግመ ትንሣኤ ነው። ስትመጪ መቼም ባዶ እጅሽን አልመጣሽም። የዳግመ ትንሣኤ አንድ ግጥም በይልን። እሺ፣ የዳግማዊ ትንሣኤ ሳይሆንም ግጥሙ ግን ምንድነው ግጥሙ? ቀራኒዮን በደስታ በኩል ማየት ማለት እግዚአብሔር ትክክለኛን የፍቅር መልክ ያሳየን ቀራኒዮ ላይ ነው። በቃ እውነተኛው ፍቅር የታየው ቀራኒዮ ላይ ነውና ድል፣ ልክ ቀራኒዮም ድል ነው፣ ልክ ትንሣኤ ድል ነው እንደምንለው ቀራኒዮ ግን ሽንፈት አይደለም፣ በደስታ በኩል የሚታይ ነው። ራስን አሳልፎ መስጠት። እና የገራፊዎቹ አቅም የገዳዮቹ አቅም የተመሳቀለበት ቀን ነው። ምክንያቱም ልክ ሲገርፉት ፍቅሩን ነው እየሳሉለት ያሉት፣ ሲመቱት ፍቅር ምን እንደሚመስል መሳሪያን ያደረጋቸው። አይገርምም? መሳሪያን የሆኑት የሆነ አላማቸው አይደለም የተሳካው፣ ግን ፍቅር ምን እንደሚመስል መልኩን ያየንበት ቀን ነው ያ ቀንና ልክ በሱ በኩል ቀራኒዮን ከሀዘን በኩል ይልቅ በደስታ በኩል ምን ይመስላል ብዬ ሳስብ የጻፍኩት ግጥም ነው። ያ ብኩን ገራፊ አላወቀምና ባስጎነበሰህ ልክ እንደተማረከ ይኸው ከጀርባህ ላይ በቁስለህ አንደበት ፍቅር ተሰበከ። የገዳይህ ጥበብ የሰባሪህ አቅም ተመሳቀለልህ፣ ስቃይ እንዲመግብ ባሳረፈው ጅራፍ ፍቅርህን ሳለልህ። በሰበሩህ መጠን በቀማኞች አምሳል እንድታቀረቅር በሞት አደባባይ ሕይወት ስጋ ነሳ መልክ አገኘ ፍቅር። እንደ ልብህ ዳዊት በሰባት ሀብታቱ ችሎ ያልገለጣትን፣ ንጉሱ ሰለሞን በጥበቡ ወሰን ያልመረመራትን፣ በቅዱሳን ገድል በነቢያት ትንቢት ያልተተነተነ፣ በሊቃውንት ሐሳብ በጠቢባን ቀለም ያልተሰላሰነ ይኸው ቀራኒዮ
የጠላት ጅራፍ አካል እያረሰ ከቁስሎች መሃል በደምህ ውብ ዜማ ፍቅር ተደረሰ። አልገባውምና እረፍት እንዳወጀ ባስጎነጨ ሐሞት ይኸው ጎልጎታ ሕይወት ተሞሸረ በደገሰልህ ሞት። ባለንጋው ጉብዝና ስቃይ ቢያራቅቅም ደም እየነከረ ቀይ ግምጃ ልብሶ ያስጌጠው ሰውነት ሙሽራ ነበረ። ከሰረ ገራፊ በገዳዮችህ ቤት ሐሳቡ በታጣ ጥበብ ተቃረነ። ህብስቱ ማይጎድል ወይኑ ማይነጥፍበት የፍቅር ሰርግ ቤት ቀራኒዮ ሆነ። አመሳቀልክበት ተቃረነ ግብሩ በጨካኝ ጣቶቹ ደግነት እንዲስል በሾህ ጎኖጎነው የምሕረትህን ራስ የፍቅርህን ምስል። አጎንብሰህ ረታህ ወድቀህ ረከስከው በዝምታህ አቅም እያደማህ እንኳን እንዳበረታኸው ገራፊህ አያውቅም። ምሕረት ለመንክለት በጨካኝ ጣቶቹ መጸጸት እንዲስል እየሰረሰረህ የችንካሩ ስቃይ ያክሊለሾ ቁስል። መልክህን ለማርቀቅ ውበትህን ጠንቃቂ ባይገኝልህም በደካማ ፍጥረት ታይቶ ለመወደድ ደም ግባት የለህም። በዝምታህ መስበክ በቁስሎችህ ማከም መለየት ከዙፋን ውርደት ለመሸከም የተናቁ ናቁህ ጽኑ ግርፋትህ አጥንት አሰብሮ ደም እያስተለለ ገራፊዎች ፊት አለመታገልህ በዳ ያስመሰለ። እናትህ አባብላ ባትታገልልህ መስቀል ልትሸከም የሉቃስን ጥበብ ባትማጸንልህ ቁስልህ እንዲታከም ሙሽራዋን ልትስም የአጃቢዎች ሽሚያ ባያደርሳት ትግሉ ምሬት ያረገዘ እንባ ብቻ ቢሆን አካላቷ ሁሉ የሆነብህ ሁሉ አንደበቷን አስሮ ባያስተነፍሳት ከህማምህ አንጻር አንድ ቃል ቢታጣ መጽናናት ሚያውሳት ባይኖቿ እያየችህ መልክዓ ህማማት በደምህ ሲደረስ በድኗን ብትሸኝህ እስከ ጎልጎታ መስቀልህ ስር ድረስ ስቃይክን አስታኮ የእናት ህሊናዋ ሙግት አላሰሰም። ከጎልጎታ ፈር የምሬት እንባዋን በከንቱ አልፈሰሰም። ይኸው ፊት ለፊቷ የጠላትህ ጅራፍ አካል እያረሰ በቁስሎችህ መሃል በደምህ ውብ ዜማ ፍቅር ተደረሰ። አጎንብሰህ ረታህ ወድቀህ ረከስከው በዝምታህ አቅም እያዳፋህ እንኳን እንዳበረታኸው ገዳይህ አያውቅም። ባለንጋው ጉብዝና ስቃይ ቢያራቅቅም ደም እየነከረ ቀይ ግምጃ ልብሶ ያስጌጠው ሰውነት ሙሽራ ነበረ። ፍጥረት አይኳትንም ፍቅር ማለት ብሎ ትርጉም እያሰሰ ዙፋኑ ሳይጠበው እንደ ወንጀለኛ መስቀል ላይ መለሰ። የህማምህ ወሰን ምራገ መከራህ ሲጠቃለል ልኩ ቀራኒዮ ጸና በደምህ መሰረት ክርስትና መልኩ። አለንጋና ሚስማር እሾህና ሐሞት ምራቅና ጥፊ የገዳይህ ጉልበት አሳምረው ኳሉት በደምህ ረጠብጣብ የፍቅርህን ውበት። አቃረንክባቸው ደስታ እንዳይዘምሩ በሰቀሉህ ማታ በፍቅርህ ጽኑ ግንብ ሕይወት ያነጽክበት ድል ነው ጎልጎታ። እና ያቺ ጎልጎታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለባት ያቺ ስፍራ ድል ናት። ቀራኒዮም ሰርግ ቤት ናት። እና እንዴት ነው አንዳንዴ ከስግደት መልስ ደስ አይልሽም? የሆነ ልብሽ ርፍ አይልም? እና እውነት ነው በቃ ያ ደስታ ያ ቦታ ምንም እንኳን የተከፈለልን ነገር ትልቅ ቢሆንም ህመሙ በቃ ከአይምሮ በላይ ቢሆንም ግን እንዲያም ቢሆን ፍቅር ነው። እዛ ቦታ ላይ ያየነው የፍቅርን መልክ ነው። ከቀራኒዮ በላይ ፍቅር ምን እንደሚመስል የሚያሳየን ሰው የለም። ዳዊትም ሰለሞንም ሁሉም ማንም አልነገረንም አላሳየንም። በቃ ጌታችን ዓርብ ዕለት ነው የፍቅር መልኩን በቁስሎቹ መሃል ያሳየንና ያ ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው እዚህ ድረስ መተሽ እንግዳችን ስለሆንሽና መልካም ሐሳቦችሽን ለኔም ለተመልካች ስላካፈልሽ እግዚአብሔር ይስጥልን። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እኔም በጣም ደስ ብሎኛል ሐሳቤን እንዳካፍል መንገዱን ስላመቻቻችሁልኝ እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። እንግዲህ ተመልካቾቼ የዛሬ ቆይታ ከአምለሰት ጋር ልዩ የዳግመ ትንሣኤ በዓል ፕሮግራማችን ይህን ይመስል ነበረ። ከገጣሚት ህሊና ደሳለኝ ጋር ቆንጆ ቆይታ አድርገናል። ጥሩ ሐሳብ እንዳገኛችሁበት ተስፋ አድርጋለሁ። በሌላ ቆይታ ከአምለሰት ጋር እስከምንገናኝ ድረስ ለዛሬ ግን ደህና ሰንብቱ።